ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንዴት አመሻችሁ እንዴት ዋላችሁ ብለናል ከሀገሬ ቴሌቪዥን በቀጥታ ስርጭት ወደ እናንተ የሚተላለፈው ሀገሬ ስፖርት ተጀምሯል የተለያዩ ርዕሰ ጉዳዮችን ለማውራት እዚህ ስቱዲዮ ይገደባባይ ቃለስላሴ ካሳይና ዳንኤል መምሩ ቆይታ ልናደርግ ተገኝተናል እንዴት ዋላችሁ እንዴት አመሻችሁ እንዴት አመሸኝ መሀል ላይ ቦታ ለመጀመሪያ ጊዜ ስለቀየረኝ በዚህ ስቶን ነው መሰለኝ ህዝቡ የሚያቀኝ ብሏል አይ ዳኒ ራሱ አሁን ይቆረበ ማታቀም እንዴት አመሸኝ ገቢ እንዴ እኔ ሊያተኮራችሁ የሆነ ፈታ ለተከብለ እና እንዴት እንትን የሰውነት ቅርጼ ነው የሱን ነው በነገራችን ላይ የሆነ ሰዓት ላይ በጣም ወፍሮ ነበር አሁን በሩጫ ሆነ እንደጀመራል ኳስ ጀመራል በነገራችን ላይ ሚዲያ ካፕም ስለሚመጣ ቲቪ ወክለ ትንሽ እንቅስቃሴ እያደረግን ነው አይ በጣም ብዙዎቹ እንዲፈሩ ካሁኑ መስራት ያለብን ነገር የሀገሬ ቴሌቪዥን ክሩ በጣም ከባድ ሆኗል የሚዲያ ካፕ ላይ በጣም አስቸጋሪ ነው የሚመስለኛልና በቅርቡ ፕሪሲዝን እንጀምራለን እሱንም ይፋ እናደርጋለን ፕሪሚየር ሊግ ሲጀምር ፕሪሲዝን ይጀምራል ለማንኛውም እንግዲህ ከአንድ ሳምንት ከምናምን ጊዜ ያላነሰ የእንግሊዝ ፕሪሚየር ሊግ ይፋ ሊሆን ተቃርቧል ይጀምራል የፊታችን ሐምሌ 15 አርሰናል ከኮንቨንተር ሲቲ ጋር የሚያደርገው የመጀመሪያ ፕሪሚየር ሊግ ጨዋታ ምሽት ላይ ይደረጋል አርብ ምሽት ከዛ በፊት ግን መዳረሻ ይያል እናወራለን የእንግሊዝ ትልልቅ ክለቦች ምን ያደረጉ ነው ምን እየሰሩ ነው እንደዚሁም ደግሞ ሌሎች ሊጎችንም እናነሳለን ዛሬ በልዩነት ሁለት ቡድኖችን እናነሳለን የቼልሲን እና የማንቸስተር ዩናይትድን እናነሳለን ስክሪኑ ላይ እንደምንመለከተው ምን አይነት ቼልሲን እንጠብቅ በሚቀጥለው አመት ነው አንዱ መወያያችን መቼስ ያው ቼልሲ ዘንድሮ ብዙ ስኳድ ከያዙ ክለቦች መካከል አንዱ ነው ሰፊውም ስኳድ በቼልሲ ያለ ይመስለኛልና 46 45 ያህል ተጫዋቾች በአንድ ቲም ውስጥ መገኘታቸው አሰልጣኙን ትንሽ ፈተነውታል እየተባለ ነው በእርግጠኝነት ከ15 እና ከ16 በላይ ተጫዋቾች ከዚህ ክለብ የመልቀቅ ዕድላቸው ሰፊ ነውና ይሄን ማኔጅ አድርጎ ደግሞ በቀጣይ ውድድር አመት ላይ እንዴት ይሳተፋሉ አሰልጣኝ ዣቪ አሎንሶ የሚለውን ጉዳይ እናነሳለን በቀጣይ ቼልሲ ምን እንጠብቅ እስኪ እንወያይበት እንግዲህ የዚህ የስኳድ ነገር ባለፉት ጥቂት አመታት ከቼልሲ ጋር በተደጋጋሚ የሚያያዝ ነው ኢንዞ ማሬስካም ከሌስተር ሲቲ ቆይታቸው በኋላ ቼልሲን ሲረከቡ በስፋት የምንመለከተው አንደኛው ክፍተት ተደርጎ የሚወሰደው ነገር በአጠቃላይ ስኳድ ውስጥ ወደ 45 ተጫዋቾች ነበሩና ቼልሲ በቅርብ አመታት ብቻ ሳይሆን ከቶድ ቦሊ የብሉክ አስተዳደር ከመምጣቱ አስቀድሞ በነበሩት አመታት ብዙ ተጫዋቾችን በውሰት ወደ ተለያዩ ክለቦች በመላክ ይታወቃል እንደውም በእንግሊዝ እግር ኳስ ውስጥ መጥተዋል ተሳካላቸውም እንጂ በጣሊያን እግር ኳስ በይበልጥ የምናውቃቸውን ተጫዋቾች ሌሎች ክለቦች ሄደው ስኬታማ ጊዜን ከማሳለፋቸው አስቀድመው በብዙ ውሰት ተንከራተዋል ለምሳሌ ጣሊያን ላይ በሳሱሎ አታላንታ እንዲሁም ከዛ ባለፈ ዩቬንቱስ ቤት የምናስታውሰው ጀሬሚ ቦጋን ማንሳት እንችላለን ከዛ ባለፈ የአታላንታው ማሪዮ ፓሳሊችን ማንሳት እንችላለን አብዛኞቹ ተጫዋቾች በቼልሲ ስር ውስጥ የነበሩ ግን ከዛ በኋላ የጠፉ በተለያየ የውሰት ሂደት ውስጥ ለምሳሌ ላምፓርድን ይተካል ተብሎ ማርኮ ቫን ጊንኬል የሚባል ኔዘርላንዳዊ አምጥተው ከቪትሴ አርንሄም ከሚባል ክለብ ኋላ ላይ እሱም ሳይሳካለት ብዙ ክለብ መንከራተቱን እናስታውሳለንና አሁንም ተመሳሳይ ይመስለኛል ብዙ ተጫዋቾች በቼልሲ ሮስተር ውስጥ ይገኛሉ እነዛን ተጫዋቾች ይሸጣል በቅርብ አመታት ምንም አይነት ገንዘብ ያወጣም ከፍተኛ ቅጣት ምናልባት ቅጣት ስንል ቅጣቶች እየተቀጣ ነው ቼልሲ ከዝውውር ጋር በተያያዙ ጉዳዮች ግን ከባድ ቅጣት የማይጣልበት አንደኛው ምክንያት በሰፋው ስኳዱ ምክንያት ብዙ ሽያጮችን ያከናውናል ለምሳሌ እንዳልከው 16 ተጫዋቾችን ለመሸጥ እያዘጋጁ ነው ይሄም ማለት ዘንድሮ ያወጡትን የዝውውር ገንዘብ ሙሉ ለሙሉ አካክሰው ኔት ስፔንድ ዜሮ ማድረግ ይችላሉ ማለት ነው ወጫቸውን ማካካስ የሚችሉበት ሮስተር አላቸው አንዳንዶቹ ተጫዋቾች የትኛውም ክለብ ላይ ሄደው መጫወት የሚያስችል ለምሳሌ ክለቦች ምን ያህል ገንዘብ ሊያወጡበት ይችላሉ የሚለው ባይታወቅም ሙድሪክ ከቼልሲ ዝቅ ባለ ደረጃ ለሚገኙ ክለቦች አፒል ሊያደርግ የሚችል ታለንት ነው ስለዚህ እንደዚህ አይነት ተጫዋቾችን ተለቃለ አሮን አንሴሌሚ ነው በቦሩሲያ ዶርትሙንድ የውሰቱ ሊያሳለፈ አንድ አርጀንቲናዊ ታዳጊ ያላቸውና እነዚህ ነገሮች ተመለከት ቼልሲ ብዙ ትርፍ የሚያገኝባቸው ስኳድ አለው ግን አንተ ያነሳው አንድ ነገር አለ ይሄን ስኳድ ሃንድል ማድረግ በጣም ከባድ ነው ኢንዞ ማሬስካ ከመጡ በኋላ አንድ ያደረጉት ነገር መፈለጋው 25 ተጫዋቾችን ነው በስብስቤ ውስጥ ከዚህ ተጫዋች ውጪ ያለው ግን እኔ አላውቀውም ያሉት ስለዚህ የሚፈልጉትን 25 ተጫዋቾች ሰብስበው ለመምር ሲሰሩ
ዋናው የቸልሲ ቀሪው ስብስብ ግን ከ20 በላይ የሚሆነው ተጫዋች ከቢ ቡድኑ ጋር ሳይቀር ልምምድ ይሰራ ነበርና የኢንዞ ማሬስካ ተጫዋቾችን የሚይዙበት መንገድ ላይ ትችቶች ይነሱ ነበር እና ዘ አትሌቲክ አንድ በጻፈው ጽሁፍ ላይ ዣቪ አሎንሶ ከመጣ በኋላ በተለያዩ የሩቅ ምስራቅ ኤሪያዎች ላይ የፕሪሲዝን ጌሞችን ሲያደርጉ ሰፊውን ስኳድ ሃንድል ማድረግ የቻለበት መንገድ አንዱ ፖዚቲቭ ተብሎ የተገለጸው ነገር ነው። ምክንያቱም እነዛ ሁሉ ተጫዋቾች አሉ። ተጫዋቾቹ ላይ ማጉረምረም ሳይኖር የትኛው ጥሩ ሊሆን ይችላል ላይሆን ይችላል ገና መለየት አይቻልም። ስለዚህ ለነዛ ተጫዋቾች በሂደት የፕሪሲዝን ጌም እየሰጠ ለምሳሌ መጨረሻ ላይ አንደዛው ሆንግ ኮንግ ላይ የሆንግ ኮንግ ምርጥ ገጥመው ነበርና ጨዋታው ላይ ዴላፕ ፓትሪክ ሰርቷል። ዴላፕ ከዛ ቀደም ብሎ በነበረው ከሁለት ቀን በፊት በነበረው ጨዋታ ላይ ብዙ ደቂቃ አላገኘም፣ ግን ለነዚህ ልጆችም የሚያመች መጫወት የሚችሉበትን ደቂቃ ሰጥቷቸው ነበር። ስለዚህ ገምገመ ላንተ ላይሆን የሚችለውን ተጫዋች ተለቃለና ካለው ሁኔታ አንፃር ዣቪ አሎንሶ ተጫዋቾቹን በተገቢ ሁኔታ ለመያዝ የሄደበት ርቀት አንደኛው ምናልባት ተጫዋች ሆኖ የመጣ ሰው ሊረዳው የሚችለውን ስሜት የታዘብንበት ይመስለኛል። የውድድር ዘመኑ ላይ ያለውን ደግሞ እናነሳለን። ያው የቼልሲን ጉዳይ ብዙ ጊዜ አንስተነዋል። የቃል ብዙ ጊዜ የቼልሲ ጠበቃ ነህ እንዴ ምናምን ይባላልና ሲነሳ እኔ ያው እናነሳለን። መቼስ የዚህ የእንግሊዝ ፕሪሚየር ሊግ ጉዳይ ሲነሳ ኢትዮጵያ ውስጥ ትንሽ ሴንሲቲቭ ነው ነገሮቹ። የክለቦቹ ብዙ ደጋፊዎች አለ ማለት በፈለጉበት ሞሽን ውስጥ ሆኖ ነው ኢሞሽናል ሆኖ ነው የሚናገሩትና ቼልሲን ስታወራ ብዙ ሰዎች ያው ይረዳል እንደዚህ አይነት ነገሮች እንትን ስታደርግና እኔ ኮንፈርት ሲሰማኝ ብዙ ጊዜ የቼልሲ ኖሬ ሳወራ ኮንፈርት ይሰማኛል። ለምን እንደሆነ አላውቅም እውነት ለመናገርና ቼልሲ ወይ ስኳዱ ሰፊ ስለሆነ ይሆናል ወይ ደግሞ ብዙ ተጫዋቾችን በየአመቱ ያሳየናል እንደዚህ በቃ አዳዲስ ተጫዋቾችን ከዛ ደግሞ ሲለቅ ደግሞ አይቸገርም ይለቃቸዋል ኖርማሊ እና ቅድም ዳኒ ያነሳቸዋል በርካታ ተጫዋቾች እድል እያገኙ በዚህ በፕሪሲዝን እየተጫወቱ ይገኛሉ። ነገር ግን ከነዛ ውስጥ አውጥቶ ነጥሮ ማውጣት ደግሞ ለዣቪ አሎንሶ ትልቅ ፈተና ይሆንባቸዋል ተብሎ ይገመታል። ግን እሳቸው ደግሞ ያው ትናንትና አንስተው ነበር በፍሎረንቲኖ ፔሬዝ ውስጥ የታነጹ አሰልጣኝ ናቸው። ሪያል ማድሪድን ያህል ሀያል ክለብ ውስጥ ገብተው መውጣታቸው ለእንደነዚህ አይነት ወጣት ተጫዋቾች ይፈተናሉ ብዬ አልገምትም እና እናንሳ እስኪ ዳኒም ነካክቶታል የመጀመሪያ የዚህ የተጫዋቾች ሽያጭ በተመለከተ ይሄ ከነሳው ያቀር በተለይ ከደጋፊነት ስሜት ጋር ተያይዘው ብዙ የሚነሱ ጉዳዮች አሉ። ስለ ቼልሲ ሳወራ ነፃነት ይሰማኛል ካልከው ግን ትንሽ ተጨማሪ ነገሮች ለመስጠት ያህል ቼልሲ በሚገባው ልክ የተወራለት ክለብ ነው ብያለሁ በግል ማለት ነው። ባሳካቸው ስኬቶች ብቻ ሳይሆን በእንግሊዝ ውስጥ በጣም ስማቸው መግነን ከሚገባቸው ክለቦች መካከል አንደኛው ቼልሲ ነው የሚል እምነት አለኝ። 6 ያህል የፕሪሚየር ሊግ ዋንጫዎችን አሸንፏል። በእርግጥ ፈርስት ዲቪዥን በምንለው የመጀመሪያው የእንግሊዝ በቀድሞ ስሙ ላይ 1954-55 የውድድር ዘመን ነበር የመጀመሪያው ዋንጫ ያሸነፉት። 1992 ዋነኛ መጠሪያውን የእንግሊዝ ፕሪሚየር ሊግ ካገኘ በኋላ 5 የፕሪሚየር ሊግ ዋንጫዎችን አሸንፏል። 2 የአውሮፓ ሻምፒዮንስ ሊግን ያሸነፈ ክለብ ነው። በአውሮፓ የውድድር መድረክ የተዘጋጁት ሁሉንም ዋንጫዎች ያሸነፈው ብቸኛው የእንግሊዝ ተወካይ ክለብ ነው። ስለ አሸናፊነት የምናወራ ከሆነ ቼልሲ በዚህ ዝርዝር ውስጥ መግባት አለበት ብዬ አስባለሁ። ግን ብዙዎች ስለ ቼልሲ በሚገባው ልክ አውርተዋል የሚለው ጉዳይ ጥያቄ ይፈጥርብኛልና ስለ ቼልሲ ምቾትም ከመሰማት በላይ የሰሩት ታሪኮችን ለማውራት ግን በደንብ በሚገባው ልክ ተገልጾላቸዋል የሚል እምነት የለኝም። ወደ ስኳዱ ስንመጣ ግን ቼልሲ ዳኒ አብዛኛውን ጉዳዮችን አንስቶታል። በቅርብ ጊዜያት የብልኩ አመራሮች ከመጡ በኋላ አብዛኛው የመጡት ቢዝነስ ተኮር በሚመስል መልኩ እንጂ የክለቡን እቅድ ታርጌት ያደረጉ አይመስሉም ነበር እውነት ለመናገር። አብዛኞቹ ዝውውሮች ስትመለከታቸው ተጫዋቾችን ያስፈርማሉ። እስከ 2031-32 የረጅም ዓመት ኮንትራት ይሰጧቸዋል። በመሃል የሚፈልጉትን ተጫዋች ማስፈረም ሲፈልጉ አትርፈው ይሸጧቸዋል። ለምሳሌ የቼልሲ አምና ባበደው የዝውውር ገበያ ላይ ሊቨርፑል ከ425 ሚሊዮን ፓውንድ በላይ ሲያወጡ አርሰናል 8 ያህል ተጫዋቾችን ሲያስፈርም አብዛኞቹን ስትመለከት የቼልሲ የዝውውር መንገድ በጣም ስኬታማ ነበር ብሎ ማንሳት ይቻላል። 3 ሚሊዮን ፓውንድ ያተረፈበት ነበር። እነ ኖኒ ማድዌኬን ለአርሰናል ከ50 ሚሊዮን ፓውንድ በላይ የሸጠበት እነ ጂያው ፌሊክስን ለአልናስር የሸጠበት በቅርብ ጊዜያት የምናስታውሳቸው ናቸው። በዚህኛው የዝውውር መስኮት ግን አንድ የተለየብኝ ነገር አለ። የብልኩ አመራሮች ትንሽ የገባቸው የእግር ኳስ ሳይንስ ያለ ይመስለኛል። ምክንያቱም ልክ ከመጡ በኋላ አሰልጣኝ ዣቪ አሎንሶ ሲሾም እነማን አይነት ተጫዋቾችን የፈለገው ብሎ ማንሳትም ተገቢ ይመስለኛል። ለምሳሌ መጀመሪያ ዣቪ አሎንሶ በቼልሲ ቤት ከረገጡ በኋላ ማስፈረም የፈለጉት ተጫዋች ግራኒት ዣካ። ይህንን ስትመለከት በቼልሲ ቤት ውስጥ በብልኩ አመራሮች ከ2022 በኋላ የተለመደ አይደለም።
አብዛኞቹ ተጫዋቾች ወጣት ተኮር የሆኑ ለቡድኑ ለረጅም ጊዜ ታርጌት የተደረጉ እንጂ ውጤትን ላይ ተኮር ያደረገ ሳይሆን ቢዝነስ ተኮር በሚመስል መልኩ ነበር። ይህ ደግሞ ባለፉት ዓመታት ለመጡት አሰልጣኞች አመቺ ሂደት አልነበረም። አብዛኞቹ ተሰናብተዋል። በልዩነት እንደውም ቡድኑን ያደራጁት ኤንዞ ማሬስካም ጭምር ይህንን ዕጣ ፈንታ ደርሷቸዋል። ሊያምሮ ሴኔር ታዛዥ ለመሆን የመጡ አሰልጣኝ ይመስሉኛል። ነገር ግን ደግሞ በውጤት ረገድ ስኬታማ ስላልነበሩ የስንብት ዕጣ ደርሷቸዋል። ዣቢ አሎንሶ ግን ይህንን ለመስበር የመጡ ይመስለኛል። አሁን በዚህ ዝውውር ላይ ተመልክተነው ከሆነ ወጣት ተጫዋቾችን አስፈርመዋል። እንደነ ሞርጋን ሮጀርስ፣ ማርኮ ፓሌስትራ ኢቭን 26 ዓመቱ ቢሆንም ማክሰንስ ላክሯ የመሳሰሉ ተጫዋቾችን አስፈርመዋል። በዚህ ሂደት ውስጥ ግን የጨመሩት እንደነ ዳኒ ዌልቤክ እና ጆርዳን ሄንደርሰን ነው። ይህንን ስትመለከት ቼልሲ እውነተኛ የቡድን መልክ እንዲኖረው በአሰልጣኝ ዣቢ አሎንሶ የታሰበ ይመስለኛል። በባየር ሊቨርኩሰን ከ100 ዓመታት በኋላ ሻምፒዮን ሲሆኑ ባለልምድ ተጫዋቾች ነበሯቸው። በማድሪድ 7 ወራትን ሲያሳልፉ ስኬታማ አልነበሩም፣ ግን እንደነ ሩዲገር አይነት ባለልምድ ተጫዋቾችም የነበሩበት ስብስብን የመሩ እንደሆኑ ይታወቃልና በተጫዋችነት ዘመኑ ከተለያዩ አሰልጣኞች ጋር አንጋፋ አሰልጣኞች ጋር ሰርተዋል አሰልጣኝ ዣቢ አሎንሶና ያሁኑ የቡድን አወቃቀር ካለፉት ዓመታት ይልቅ የቼልሲ ጥሩ መንገድንና ምናልባትም ውጤት ተኮር የሆነ የቡድን ምስረታ ይመስላል። ምክንያቱም ባለልምድ ተጫዋቾች ባልነበሩበት አምና 11 ቀይ ካርዶችን የተቀበሉት የቼልሲ ተጫዋቾች 8 በፕሪሚየር ሊግ 3ቱ ከፕሪሚየር ሊግ ውጭ በነበሩ ውድድሮች። ይህንን ስትመለከት ቡድኑን የሚያረጋጋ መልበሻ ክፍሉን በጥሩ መልኩ በስነ ልቦና ረገድ ማገዝ የሚችል ተጫዋቾች አልነበሯቸው። አሁን ግን ያንን መንገድ ለመስበር ለመቅረፍ ቼልሲ ውጤትን ተኮር የሆነ ቡድኑን ለረጅም ጊዜ ባሉት ወጣቶች ብቻ ሳይሆን ባለልምድን በማካተት ጥሩ ቡድን ለመገንባት የታሰበ ሂደት ይመስላል። አዎ ያው ቀደም ሲል ነካክተዋል። እውነት ለመናገር ያው እንግሊዝ ፕሪሚየር ሊግ ላይ በርካታ ክለቦች ይሳተፋሉ በየውድድር ዓመቱ ላይ እና ቼልሲ እውነትም ያልተነገረለት ትልቅ ቡድን ነው። እኔ ምንም ጥያቄ የለውም። እኔ እንግዲህ በእንግሊዝ ፕሪሚየር ሊግ ውስጥ 6 ያህል የፕሪሚየር ሊግ ዋንጫዎችን አንስቷል። ሌሎች ክለቦችን ስትመለከት ከዛ በታች ያነሱ ክለቦች አሉ። በቼልሲ ልክ ግን ማነው በዛ አሁን ባጠቀስኳቸው ክለቦች ልክ ግን ቼልሲ የተጋነነለት ክለብ አይደለም። ለምንድን ነው የሚለው ጉዳይ ራሱ የሆነ መወያያ ርዕስ ይኖረዋል ብዬ ገምታለሁ። በርካቶች ስንናገር የነበረው እኔ ቃል የምታስታውስ ከሆነ ቼልሲ ባለፉት 2 እና 3 ዓመታቶች እንደው ከ10 በላይ አላነሳ ነው ቃል በስፖርት ሾዋችን ላይ ልምድ ያለው ተጫዋች ያስፈልገዋል። ቼልሲ መስዋዕትነት እየከፈለ ያለው ልምድ በሌላቸው ልምድ ያለው ተጫዋች ውስጥ ብቻ ሳይሆን የቀድሞ ተጫዋቾቹ በቼልሲ ያለፉት እንደነ ጆን ቴሪ እና እነ ድሮግባ የመሳሰሉ ተጫዋቾች ፍራንክ ላምፓርድ ሃይባይ የለም ወይ የምንልበት ጊዜ ነበር። እውነት ለመናገር በእነሱ ጊዜ የነበረውን ቼልሲ አሁን ላይ መድገም ያልተቻለበት የብር ጉዳይ አያሳስብም። ቼልሲ የተጫዋቾች ጥራት አያሳስብም፣ ግን ልምድ ያለው ተጫዋች እንዘላል በሆነ የ90 ደቂቃ ጨዋታ ውስጥ ዋጋ የሚያስከፍሉ ቢጫ ካርድ፣ ቀይ ካርድ የሚመለከቱ ተጫዋቾች ሞልተውበታልና የኢንዞ ማሬስካን ከዛ የቶማስ ቱዌል ራሱ በነበሩበት ጊዜ የነበረው ቼልሲ ዋጋ የከፈለበት ነበረ። ይሄ ነገር ካልተፈታ አሁንም ቼልሲ በየዓመቱ እንደዚህ አይነት መደራረብ ይኖርበታል ብዬ ገምታለሁ። ከዛ በተረፈ ቅድም አንዱ ያነሳው ነገር ያልተነገረለት እውነት ነው እኮ የዓለም የክለቦች ዋንጫ የመጀመሪያው አሸናፊ ነው ቼልሲ፣ አልተነገረለትም። በዛ ውጣ ውረድ ውስጥ ሆኖ ቼልሲ በኮንፈረንስ ሊግ የዓለም የክለቦች ዋንጫን ያነሳ ክለብ አልተነገረለትም። የተጫዋቾች ጥራት ምንም ጥያቄ የለውም፣ ግን እንደው ወጥቶ ወደ ሚዲያ የሚናገርም የለም። አሁን አርሰናል ስትመለከት ዩናይትድን፣ ሲቲን ኢቨን እንኳ ትናንትና የመጡት ወጣት ተጫዋቾች አሁን ሪታየር ያደረጉት እንደነ ያያ ቱሬን የመሳሰሉ ተጫዋቾች ሲቲ የሆነ ነገር ሲነካ ወይ ደግሞ ነጥብ ሲያጣ ይወጣሉ ወደ ሚዲያ። የሆነ ጊዜ ጆን ቴሪ ጀምሮ ነበር እንደዚህ ቼልሲ ውጤት በሚያጣበት ጊዜ እነ ፍራንክ ላምፓርድ ያው የሌላ ክለብ አሰልጣኝ ቢሆንም ትንሽ የመናገር ሐሳብ ላይ ኖራቸው ይችላል። በአጠቃላይ ግን ቼልሲ የሚጫወቱ ተጫዋቾች ብቻ ሳይሆን ከሜዳ ውጭ ያሉ ተጫዋቾች የቀድሞ ተጫዋቾች በሚዲያ ወጥተው አለመናገራቸው ቼልሲን ያሳነሱት ይመስለኛል። እና ቅድምም የተነካካው ጉዳይ አለ እና የመጀመሪያ አማራጫቸው አሰልጣኝ ዣቪ አሎንሶ እንግዲህ አብዛኛውን ጊዜ አንድ ክለብ ስትረከብ ምን ያህል ነው ማሰልጠን ነው መቆጣጠር ነው ማናጀር ነው ሄድ ኮች ነው የምትሆነው፣ እሱ ልዩነት አለው። አንድ ክለብ ውስጥ ስትሆን የሚሰጥህ ተጽዕኖ ፈጣሪነት ይመስለኛል። አሁን አርሰናል አሰልጣኝ ሚኬል አርቴታን ሲሾማቸው እስከምን ድረስ ነው ተጫዋቾች መመልመል ይችላሉ፣ ተጫዋቾች ማስፈረም ይችላሉ፣ ተጫዋቾችን ኖስ የመጣላቸውን ተጫዋቾች ማጫወት ብቻ ነው የሚለውን ዣቪ አሎንሶ አሁን ጠንቅቀው ያውቁ ይመስለኛል። 16 ተጫዋቾችን ሲያሰናብቱ በራሳቸው ኃላፊነት ነው የሚያሰናብቱት። የቀሩትን ደግሞ 25 ያህል ተጫዋቾች ደግሞ ይበጀኛል ይጠቅመኛል የሚሉትን ደግሞ ራሳቸው ደግሞ አስቀርተዋል። ከዛ በኋላ ግን
የሆነ ውጤት ቢጠፋ የራሳቸው ጉዳይ ስለነበር ነው። ስለዚህ ይህም ደግሞ በቼልሲ ቤት አዲስ መርህ ነው። ግን ትልቁ ስራ ሰሩ የምለው እኔ የነ ሮጀርስን ጉዳይ ሲነሳ ትልቅ ዝውውር ነው። ግን የዳኒ ዌልቤክ እና የሄንደርሰን ወደ ቼልሲ መምጣት የሆነ እንደምታ ይኖረዋል ብዬ ገምታለሁ። አሰልጣኝ ሚኬል አርቴታ እስከ መጨረሻው ሰዓት ድረስ እስከ ዣካን እስከሚያሰናብቱበት ድረስ ቢያንስ ወጣት ተጫዋቾችን ከልምድ ያለው ተጫዋቾች እያደረጉ ከዛሳ እነ ኦዲጋርድ እየተኩ መጥተዋል። ቼልሲ ቤት ግን የነበረው የትኛውም ወጣት ተጫዋች ልምድ የለው አለም ጄምስ ነው እንግዲህ እንደምንመለከተው ትልቁ ሲኒየር የሚባለው እሱ አምበል ነው። ጉዳት ይገጥመዋል። ከሜዳን በሚሰናበትበት ጊዜ እንደነ ኢንዞ ፈርናንዴዝ ናቸው። ዋንጫ የሚባል ያቁም የፕሪሚየር ሊግን ልምድ የላቸውም። እንደዚህ አይነት ዋጋ አስከፍሎታል ቼልሲ እና ቼልሲ በዘንድሮ የውድድር ዓመት ወደ ስኳዱ በደንብ ስናወራለት ሐሳብ የምንሰጥበት ጉዳይ ነውና ትልቁ ጉዳይ ያው አሁንም 9 ተጫዋቾች በዚህ ዝውውር ላይ የተቀላቀሉ ተጫዋቾች አሉ አዳዲስ። ከዛ በተረፈ ደግሞ ያለፈው ዓመትን ጨምሮ የነበሩት ማለት ነው። ከዛ በተረፈ ደግሞ አሰልጣኝ ዣቪ አሎንሶ የማል ተከላካይ እስከ 4-3 የማል ተከላካይ እጨምራለሁ እያሉ ይገኛሉና ይሄም እንግዲህ እሳቸውን ነው። ሁለት ቡድን ሰርተዋል በነገራችን ላይ አይደል ዳኒ? አጠቃላይ ያለው እንደዛ ነው። ወጣቱ ተጫዋቾችም አሉ እኮ አክቹሊ ግን አንድ እናንተ ያነሳችሁት ነጥብ ላይ እዚህ ከቸልሲ ምን ያህል ተወርቶለታል ከሚለው ነገር ጋር በተያያዘ እኔ በእንግሊዝ እግር ኳስ ስለ አሸናፊነት ከሆነ የምናወራው ዲኤንኤውን ለምሳሌ የሆኑ ክለቦች በዚህ ባህላቸው ይህ ነው ተብለ የምታስቀምጥላቸዋልና የቸልሲ ባህል ምንድን ነው ተብሎ ሲጠየቅ እኔ ልመልሰው የምችለው የቸልሲ ባህል ማሸነፍ ነው። እኔ ማለት ከሮማን አብራሞቪች ዘመን መምጣት በኋላ ከ1992 የፕሪሚየር ሊጉ አዲሱ መዋቅር ጀምሮ ብዙ ዋንጫ ካሸነፉ 3 የሊጉ ክለቦች መካከል ሶስተኛው ክለብ ነው። ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ቸልሲ ሶስተኛው ክለብ ነው በእነዚህ ጊዜያቶች ውስጥ። ሌሎቹ ክለቦች ሊቨርፑል፣ አርሰናል የቸልሲን ያህል ስኬታማ አልነበሩም በእነዚህ ጊዜያቶች ከተመለከተን። ቸልሲ 6 ዋንጫዎችን አሳክቷል እያለን ነው። ሲቲ 8 የሚደርሱ ዋንጫዎችን አሳክቷል። የፔፕ 6 ዋንጫዎች ከዛ ባለፈ ደግሞ በማንቺኒ እና በፔሌግሪኒ ስር ያሳካቸው አንዳንድ ዋንጫዎች ከዛ ወደ አውሮፓ ውድድር ላይ ሜዳ ያሸንፋል። ቸልሲ ላይ ምንድነው ልዩነቱ ከሌሎች ክለቦች? ለምሳሌ ማንቸስተር ዩናይትድ ዶሚኔት ያደረገበትን ዓመት ከተመለከት ለረጅም ዓመታት ነው ዶሚኔት የሚያደርገው አይወርድም ከዛ ከፍታው ላይ። ከዛ ሊቨርፑልም በቀደመው ጊዜ የነበረውን ጊዜ ካየ ለረጅም ጊዜ ዶሚኔት ያደርጋል። አርሰናል ከ1996 እስከ 2004 ለ8 ዓመታት የዋንጫ ወሳኝ ተፎካካሪ ሆኖ ለረጅም ጊዜ ይቀጥላል። ከዛ በሮማን አብራሞቪች የመጀመሪያ ዘመን ላይ ቸልሲም እንደዛ ነበር። ለምሳሌ ከ2004 ጀምሮ ሮማን አብራሞቪች የመጀመሪያውን ቸልሲ ስኬታቸውን ማምጣት ከጀመሩበት የቸልሲ 2004 ስኬት ጀምሮ እስከ 2010 9-10 ይመስለኛል በካርሊቶ እየተመሩ ዋንጫዎችን እስካሳኩበት ጊዜ ድረስ በሞሪኒዮ 2 በካርሊቶ 1 ከዛ በኋላ ድጋሚ በሞሪኒዮ 1 እንደገና ደግሞ በኮንቴ ሌላ 1 2016-17 እንደዚህ ያሳኩ ነበርና ከዛ በኋላ ግን ቸልሲ ምንድነው የሆነ አንድ ዋንጫ ያሳካና በቀጣይ ዓመት ያው አሁን ለምሳሌ ከጆዜ ሞሪኒዮ ጋር ዋንጫ አነሳ። በቀጣይ ዓመት 15ኛ ደረጃ ላይ ነበር ጆዜ ተባረሩ። ቶፕ 10 ውስጥ የጨረሰው ኮንቴን ቀጠረ። ኮንቴ ዋንጫ መጡ። ኔክስት ይር 10ኛ ደረጃ ላይ ኮንቴ ተባረሩ። ኤፍኤ ካፕ ለዋንጫ ደርሰው ዋንጫውን አንስተው ነበር የተባረሩትና ቸልሲ የአውሮፓ ውድድር ላይ የሚሳተፍበት ቦታ ላይ አልነበረም። ከዛ ቱሃል መጡ። ቱሃል የአውሮፓ ሻምፒዮንስ ሊግን አሸነፉ። ኔክስት ይር ቸልሲ ስትራግል ያደርጋል። የቸልሲ አንዱ መገለጫው ምንድነው ካለ ዋንጫዎችን ያነሳል፣ ተቸግሮም ዋንጫ ያነሳል። ግን ዋንጫ ባነሳ በአመቱ ቸልሲ ሲቸገር ትመለከቷል። በጣም ግራ የሚያጋባኝ ነገር ይሄንን ሌሎች ክለቦች ላይ በተደጋጋሚ አትመለከትም። ግን ደግሞ ቸልሲ አንድ ምን ጥንካሬ ያለው ለ10 ምናምን ዓመት ሲርቅ አታየውም። ለምሳሌ አሁን በፕሪሚየር ሊጉ ላይ ረጅም ጊዜ ዋንጫዎችን ሳያሳኩ የቆዩ ክለቦችን የጠቀስን ነው። ቸልሲ ከዛ የ50 ዓመታት ዋንጫውን ሳያነሳ ከራቀበት ጊዜ ጀምሮ በጣም ራቀ ከተባለ ለ5 ዓመታት ነው ዋንጫ የሚርቀው። በጣም ራቀ ከተባለ ስለዚህ ከዋንጫዎች ብዙ አይርቅም። ዋንጫዎች ላይ አይርቅም ስንል በፕሪሚየር ሊጉ በሚቸገርባቸው ጊዜያቶች አውሮፓ ውድድር ላይ ዋንጫዎችን ያሳካል። ለምሳሌ 2012 የውድድር ዘመን ላይ የአውሮፓ ሻምፒዮንስ ሊግን ሲያሳኩ በሊጉ አሰልጣኝ አሰናብተዋል። አሰልጣኝ ካሰናበቱ በኋላ የመልስ ጨዋታውን በኔፕልስ ተሸንፈው የመልስ ጨዋታውን እንዲመራላቸው ጭምር ነው ዲማቴውን የቀጠሩት። ያ የቀጠሩት ሰው የመልስ ጨዋታውን እንዲያድናቸው የቀጠሩት ሰው ነው የመልስ ጨዋታውን ብሪጅ ላይ አሸንፎ ወደ ቀጣዩ ዙር ማለፍና እንደገና ጭራሽ ያንን ያልጠበቁትን የሻምፒዮንስ ሊግ ሲሳይ ማምጣት የቻለውና ቸልሲ ያንን ወጥነት የጎደለው ስትራክቸር ያለው ክለብ ነው። ሮማን አብራሞቪችም
ተጫዋቾችን ያስፈርሙ፣ ልምድ ያላቸው ኦልሬዲ ሬዲ ሜድ የሆኑ ምንድነው ይሄ ታለንቶችን አምጥተው ለዋንጫ ዝግጁ የሆነ ቡድን ይፍጠሩ እንጂ ክለቡ ሸርተት ሲል የመታገስ ፍላጎት ያላቸው ሰው አይደሉም። ጆዜ ሞሪኒዮን፣ ፊሊፔ ስኮላሬን፣ ካርሊቶን በጣም አንጋፋ የሚባሉ አሰልጣኞች ላይ አብርሃም ግራንትን ጨምሮ ምንድነው ይሄ ቁንጠጥ አድርግ ብለው ሲያባሯቸው ተመልክተናል። ከዛ የቸልሲ ላይ አንደኛው ችግር ቅድም ስለ ቶማስ ቱኸልም እያነሳ ነበር ይገ ቸልሲ ቶማስ ቱኸል ዋንጫ ሲያነሳ እንዴት እንዳነሳ የመጨረሻዎቹ ዘመናት የሮማን አብራሞቪች የመጨረሻው ዋንጫ ነው እንደሚታወሰው የአውሮፓ ሻምፒዮንስ ሊግ ያ ቡድን ዋንጫ ያነሳበትን ምክንያት ሙሉ ለሙሉ በክለቡ አዲስ የመጡ ሰዎች የተረዱት አይመስለኝም። ምክንያቱም ቸልሲ ቲያጎ ሲልቫን አምጥቶ ወደ አውሮፓ ሻምፒዮንስ ሊግ ዋንጫ አሸናፊነት ነው ቡድኑን የቀየሩት አሰልጣኙ። በፓሪስ ሴን ጀርመን ያውቁታል፣ ልምዱ ምን ያህል እንደጠቀማቸው አይተናል በዛ ውድድር ላይ። ከዛ ግን እዛ ቡድን ላይ በስብስብ ውስጥ የቆዩ ተጫዋቾች ዋንጫ የሚያውቁ ተጫዋቾች ለምሳሌ የማንቸስተር ሲቲ ገጽ የፍጻሜው ጨዋታ ላይ ማንቸስተር ሲቲ ከቸልሲ የተጫወቱ ገጻቸው ላይ ጨዋታው 0-0 እየቀጠለ በነበረበት ሰዓት ላይ ጨዋታው 0-0 ነው፣ ካንቴ ሁሉም ቦታ አለ ብሎ ትዊተር ገጻቸው ላይ ጽፈው ነበር። ካንቴ 2017 ላይ ከኮንቴ ጋር የፕሪሚየር ሊግ ዋንጫ ያሸነፈ ተጫዋች ነው። ሙሉ ለሙሉ ከስብስቡ ጋር አብሮ ነበር። እነ ሪስ ጄምስ ከዛ እነ ሴዛር አስፒሊኬታን መውሰድ እንችላለን። ከዛ በጆዜ በኮንቴ ልምድ ያላቸው ተጫዋቾች ናቸውና እንዲህ አይነት ልምድ ያላቸው ተጫዋቾችን ይዞ ነው ሰውየው ይሄንን ያሳካው። ከዛ እነዚህ ግለሰቦች መጡና የብሎኩ አስተዳደር ከዚህ በኋላ ማስፈረም የምትችለው እድሜያቸው 25 እና ከዛ በታች የሆኑ ተጫዋቾች ነው። መጀመሪያ ላይ ሊፈቅዱለት ሞክረው ነበር። ለምሳሌ ካስታወሳችሁ ልክ እንደመጣ የቶድ ቦሆሊ አስተዳደር ፒየር-ኤምሪክ ኦባሜያንግን አስፈርሞ ነበር ከባርሴሎና። ከ25 ዓመት በላይ የሆነ የመጨረሻው የቸልሲ ፈራሚ ነበር በሰዓቱ። ግን በዛው አልቀጠሉም። አሁን ምንድነው እንደ ቱኸል ያለ አሰልጣኝ ላይ በስፖርታዊ ጉዳዮች ላይ እኔ ልወስንላቸው አትልም። ስለዚህ ነገሮች መበላሸት ሲጀምሩ ቱኸል ተባረረና ማን የመጡት ግራሃም ፖተር ነበሩ። ከቱኸል ወደ ግራሃም ፖተር በተአምር ሽግግር አታደርግም ከጅምሩ ማለት ነው። አሁን ቸልሲ አመራሮች ምን ለማድረግ እየሞከሩ ነው ያሉት? ለምሳሌ ስለ ልምድ እያወራን ነው የዌልቤክን እና የሄንደርሰን ዝውውር። ለአሰልጣኝ ዣቪ አሎንሶ እኮ በስፖርታዊ ጉዳዮች ላይ በእግር ኳሳዊ ጉዳዮች ላይ የፈለግከውን እንድትወሰን ፈቅደንልሃል የሚል ኢምፕሊኬሽንም እየሰጡን ያለው ለቱኸል የከለከሉትን ለነ ፖቼቲኖ ያልሰጡትን እምነት ለኢንዞ ማሬስካ የከለከሉትንና ያቃቃራቸውን ነጥብ ለዣቪ አሎንሶ እየሰጡ ነው። ዣቪ አሎንሶ ይሄ ሁሉ ነገር ተፈቅዶለት አሁንም ዝውውሮችን ማድረግ የሚችል ስብስብ ነው ቸልሲና ስኬታማ መሆን ካልቻለ ግን ቅድም እንዳነሳ ነው አደጋው የከፋ ይሆናል። ምክንያቱም ለሌሎቹ ከሱ በፊት ለነበሩ 5 አሰልጣኞች ያልተሰጠ ነፃነት የፈለገውን ነገር የማድረግ ፓወር በቸልሲ ቤት የመጀመሪያው አለቃ እንዲሆን ስልጣን አግኝቷል። ስልጣን ሲሰጥ ስኬታማ መሆን አለበት። ልክ አርቴታ በፕሮግረስ ያንን ዋንጫ እንዳመጣውና ለአሎንሶና ለቸልሲ ጥሩ ነው፣ ግን በዛው ልክ ደግሞ አሰልጣኙ ላይ ጫና አለ ከባለቤቶቹ። ያው እኔ አሁን የተረዳው ዳኒ የመጀመሪያ ሐሳባችን የነበረው ቸልሲ በዚህ ልክ ለምንድን ነው ያልተወራለት የሚል፣ ግን ዳኒ በደንብ ሼፕ ያደረገው ይመስለኛል። አንደኛው ቸልሲ በዚህ ልክ ያልተወራለት ወጥ የሆነ ብቃት አለማሳየቱ ይመስለኛል። የማንቸስተር ሲቲን እና እንደዚሁም ደግሞ የዩናይትድን አጣቅሶ አንዱ መነሻ ያደረገው ሐሳብ እኔንም የገዛኝ ሐሳብ ነው። ምክንያቱም ቸልሲ 1 ዓመት ዋንጫ ይወስድና ከ2-3 ዓመት በኋላ ደግሞ እንደዚሁ ይደግማል። በተቸገረበት ሁሉ ጊዜ ደግሞ እንደ ኮንፈረንስ ሊግ እና የዓለም ክለቦች ዋንጫን ያነሳል። እንደዚህ አይነት ነገሮች እንደዛ እያነሳ ደግሞ የፕሪሚየር ሊግ ደረጃው ደግሞ 10 ምናምነኛ ሆኖ ሲጨርስ ታየዋል። እንደዚህ አይነት ነገሮች። ስለዚህ ለቸልሲ እንደዚህ ውድቀቱ ምንድነው? ወጥ የሆነ ብቃት አለማሳየቱ አንዱ ይመስለኛል። ከወጥ የሆነ ብቃት ደግሞ አንዱ ስታነሳ የአሰልጣኞች መቀየር ደግሞ የክለቡን ዋጋ አስከፍሎታል። ታጋሽነት የሚባል ጉዳይ አለ። እኔ እንደ አንድን ቡድን በፊት ቃል ካስታወስክ የምናነሳው ሐሳብ አለ። አንድን አሰልጣኝ በፕሪሚየር ሊግ ውስጥ ቢያንስ 10 ጨዋታ ማየት አለብህ ውሳኔ ለመወሰን። ቸልሲ 1 ዓመት መታገስ አለበት ብዬ ገምታለሁ። አሁን ላይ ባለፉት 3 እና 4 ዓመታቶች ውስጥ የቀየራቸው አሰልጣኞች የትኞቹ ነበሩ? እነማን ነበሩ? በእርግጠኝነት ኢንዞ ማሬስካ ዘንድሮ ቢኖሩ ማንቸስተር ሲቲ ለምን እንደፈለጋቸው ምን ያህል ጥሩ አሰልጣኝ እንደነበሩ ማሳያ ነው ብዬ ገምታለሁ። እኔ በእርግጠኝነት መናገር የምችለው
ዘንድሮ ላይ አሰልጣኝ ኢንዞ ማሬስካ ቼልሲን ይዞ ቢሆኑ በእርግጠኝነት እንደ ፔፕ ጋርዲዮላ የአሰልጣኝ ሚካኤል አርቴታ ትልቅ ተፎካካሪ ይሆናሉ ብዬ ገምታለሁ። ይህም የምለው ምንድነው ቢያንስ 2 እና 3 ዓመት እኛ አሰልጣኝ ከቼልሲ ጋር ተላምደዋል። አሁን የውጤት ጊዜያቸውን ፍሬያቸውን የሚያፈሩበት ጊዜ በዛ ውስጥ ሆነው ግን አሰናበቷቸው። ከዛ ተከታዩ ሊያም ሬሶኖሪ ናቸው አይደል? እሳቸውን በተወሰነ መልኩ ታገሷቸው፣ አባረሯቸው። የዣቪ አሎንሶ ግን ይሄ ይደገማል ብዬ አልገምትም እና ለቼልሲ ትልቁ ውድቀት ምለው አንደኛ ቅድም አንስተነዋል፣ የተጫዋቾች ልምድ ማጣት፣ ሁለተኛ ደግሞ የአሰልጣኞች ቶሎ መቀየር። ይሄ ደግሞ ዞሮ በኋላ እናነሳዋለን ለማንቸስተር ዩናይትድ ውድቀትም የሚባለው የአሰልጣኞች መቀየር ነው። እኔ ለማንቸስተር ዩናይትድ የአሰልጣኞች መቀየር ልክ የሆነ አሰልጣኝ በልኩ የተሰፋ የዩናይትድ አሰልጣኝ ያለመኖሩ ይመስለኛል ለዩናይትድ እንደዛ ነው እና ቼልሲም ደግሞ አሁን መቼስ ስናስብ ይሄን አሰልጣኝ ለብዙ ዘመናት እናየዋለን ብዬ ገምታለሁ። አሰልጣኝ ዣቪ አሎንሶ ገና ልምድ ያላቸው አሰልጣኝ አይደሉም፣ ግን ብዙ ዋንጫ ማግኘት የሚችሉ አሰልጣኝ ናቸው ወደፊትና በጀርመን ያሳኩትን እንደዚሁም ደግሞ ቢከፋም ቢለማም ደግሞ በስፔን በተወሰነ መልኩ በሪያል ማድሪድ ያሳኩት የተወሰነ ጊዜያቶች አሉ ጥሩ ባልሆነ ጊዜ ቢሰናበቱም እና ቼልሲ ይሄንን አይቶ መቼም ውሳኔ ይወሰናል ብዬ አልገምትም እና አንዱ መነሻችን የአሰልጣኞች በቋሚነት አለማሳለፍ ይመስለኛል። ምናልባት ይሄ በጣም ተገቢው የሆነ ሀሳብ ይመስለኛል የአሰልጣኞች መቀየር። በጣም የሚገርመኝ ሮማን አብራሞቪች በጣም ተወዳጅነትን ባስተረፉበት ስታንፎርድ ብሪጅ ቆይታቸው 19 ዓመታትን ሲቆዩ በቋሚነት 13 ያህል አሰልጣኞችን ያሰናበቱት በ19 ዓመታት ውስጥ። የብሉኩ አመራሮች በሂዳድ ኤግባሊ እና ቶድ ቦህሊ በ2022 ከመጡ በኋላ በቋሚነት ጨምሮ 6-7 አሰልጣኞችን ነው። በጣም የሚገርመኝ በጣም ትግስት አልባ መሆኑን የምታውቁት ራሱ ዳኒ የምታስታውሳቸው ከሆነ አላውቅም፣ ብሩኖ ሳልተር የሚባሉ አሰልጣኝ ጭምር በጊዜያዊነት የቀድሞ የብራይተን የግራም ፖተር የአሰልጣኞች ቡድን አባል የነበሩ ሰው ራሱ እንዲመሩ አድርገዋል። ይሄ ነው ለውጥ ያመጣው ብዬ የማስበው የዣቪ አሎንሶ። አሁን ባለፉት ጊዜያት የብሉኩ አመራሮች ቢዝነስ ተኮር የሄድ አካሄድ እንጂ ቡድንን ማዕከል ያደረገ አልነበረም። ለዛ ነው አሁን ቅድም ያነሳቸዋቸው የነ ጆርዳን ሄንደርሰን የነ ዳኒ ዊልቤክን ስትመለከት ካለፉት ዓመታት ይልቅ ቼልሲ በእውነተኛ የቡድን ግንባታ ሂደት ውስጥ ለመኖሩ በግልጽ የሚያሳይ ነው። ትልቁ ችግሩ ግን እዚህ ጋር ሊጀምር ይችላል። ለምሳሌ አሰልጣኝ ዣቪ አሎንሶ በሪያል ማድሪድ በጣም ተፈትነዋል። በባየር ሌቨርኩሰን እንዳልነው ከ120 ዓመታት በኋላ በመጀመሪያ ፕሮፌሽናል የአሰልጣኝነት ዘመናቸው በእርግጥ በሪያል ሶሴዳድ ሰርተዋል። ነገር ግን ደግሞ በትልቅ ኃላፊነት ባየር ሌቨርኩሰንን ሲመሩ ከወራጅ ቀጠና የነበረበትን አውጥተው በአውሮፓ ሻምፒዮንስ ሊግ ተሳታፊ እንዲሆን አድርገው ከዛ በኋላ ደግሞ በፕሪሚየር ሊግ በቡንደስሊጋ እንዲያሸንፉ ያደረጉበት መንገድ ነበር። የዛኔ ነፃነት ነበራቸው በጀርመን። ልክ ወደ ቤርናባው ሲመጡ በጣም ከባድ ፈተና ሆነባቸው። አንድ ትልቁ ፈተናቸው ከሚባሉት ምክንያቶች መካከል አሰልጣኙ የራሳቸውን የጨዋታ መንገድ ተግባራዊ ለማድረግ ኢቭን ተቸገሩ። ለምሳሌ አሰልጣኙ አሁን በቼልሲ ተግባራዊ ያደርጉታል ተብሎ የሚጠበቀው የ3-4-2-1 አሰላለፍ አሊያም ደግሞ የበለጠ ቡድኑ በማጥቃት ሂደት ውስጥ እንዲገባ ሲፈልጉ ደግሞ 3-2-5 የበለጠ የማጥቃት ስፍራ ተጫዋቾች በተቃራኒ የግብ ክልል ላይ እንዲቆዩ የማድረግና የበለጠ ጫና ፈጥረው ቡድኖች በከፍተኛ ጫና ውስጥ እንዲገቡ የማድረግ የጨዋታ መንገድን ተግባራዊ ያደርጋሉ። ያንን ሪያል ማድሪድ ላይ ለምን አልሰራም? ያልሰራበት ትልቁ ምክንያት ተብሎ ከሚነሱ ምክንያቶች አንዱ የሪያል ማድሪድ የፊት መስመር ተጫዋቾች መከላከልን እምብዛም አይፈልጉም። ከኢጎም አንጻር የሚነሳባቸው ትልቁ ነገር ምንድነው? ማጥቃትን እንጂ መከላከል ያን ያህል ምርጫቸው አይደለም። በዚህ ሂደት ውስጥ አሰልጣኙ ከፕሬዚዳንቱ ምን ጫና መጣ? አሁን ቼልሲ ቤት ውስጥ ስለሚደርሰው ጫና ልመለስ። ፍሎሬንቲኖ ፔሬዝ ከእሳቸው ይልቅ ከዋክብቶቹን አስቀደሙ። ስለዚህ ከቁጥጥር ውጭ ሲሆን መልበሻ ክፍሉ እሳቸውን አሰናበቱና የቀድሞ ተጫዋች አልቫሮ አርቤሎን አስፈረሙ። አሁን ግን በቼልሲ ቤት ውስጥ ይህንን ላንመለከት እንችላለን። ለዛ ነው ባለፉት ጊዜያት ከነበሩት ቼልሲ ይልቅ የብሉኩ አመራሮች የገባቸው የእግር ኳስ ሳይንስ አለ ብዬ ማስበው በዚህ ሂደት ውስጥ ዣቪ አሎንሶ የእውነትን በዝውውር ሂደት ውስጥ ትልቁ ሚና ከሰጡት ይህ አሰልጣኝ የራሱን የጨዋታ መንገድ ተግባራዊ ለማድረግ ማንም ላይ ያስገድደው ይችላል። በዚህ ሂደት ውስጥ ቼልሲ እውነተኛ ቡድን ካለፉት ዓመታት ይልቅ በየጊዜው ከሚቀያየሩት አሰልጣኞች ይልቅ በጊዜ ሂደት ጥሩ ቡድን ገንብተው የሚያሳዩ አሰልጣኝ ጊዜ ሊሰጣቸው ይችላል ብዬ አምናለሁ። አሁን አብዛኞቹ ዝውውሮችንም ስትመለከት ከነሱ አመራሮች ይልቅ ወጣ ብሎ ለአሰልጣኞች አመቺ የሆኑ ተጫዋቾች እየፈረሙ ነው። ለምሳሌ በቼልሲ አመራር ቢሆን እንደነ ማርኮ ፓሌስትራ ላንመለከታቸው እንችላለን። እንደነ ማክሰንስ ላክሮዋ ምናልባት በክሪስታል ፓላስ በፕሪሚየር ሊግ ስለተመለከት ነው ሊሆን ይችላል። ሞርጋን ሮጀርስ ገንዘብ ስለሚከፍሉ የቼልሲ አመራሮች ሊያመጡት ይችላሉ። አንዳንድ ዝውውሮችን ስትመለከት ግን ፔፕ ጃቫሪያን ላንመለከተው እንችላለን በቼልሲ ቤት። ምክንያቱም ስም ያለው ተጫዋቾችን ብዙ ጊዜ ወጣ ያሉ ተጫዋቾችን ያስፈርሙ ስለነበር ባለፉት ጊዜያት ይህንን ተመልክተናል። እነ ዣኦ ፌሊክስ ሲፈርሙ፣ እነ ጀሚ ጊተንስ
ከማንቸስተር ዩናይትድ እና ጄደን ሳንቾ፣ አሌሃንድሮ ጋርናቾ የፈረሙበትን መንገድ ስትመለከት የእሳቸው ፊርማ ናቸው እና ኤንዞ ፈርናንዴዝ፣ ሞይሰስ ካይሴዶ ስትመለከት ስም ያላቸውና ወጣ ያሉ ተጫዋቾች ላይ ይበልጥ ትኩረት ያደርጋል። አሁን ግን ፔፕ ቻቫሪያን አብዛኛው ተመልካች ራዮ ቫይካኖን የሚከታተል አይደል። ምክንያቱም በላሊጋን ብንመለከት ትልልቆቹ ክለቦች ጋር ሲጫወቱ ካልሆነ በልዩነት ጥሩ አሰልጣኝ ወይ ደግሞ ለጫወት መንገድ ምርጥ ተጫዋች ይሆናል ብሎ ያሰበው አሰልጣኝ ብቻ መሆን አለበት ይሄንን የሚያስፈርመው። በካግሊያሪ በውሰት ውል ባሳለፈው ማርኮ ፓሌስትራ ጥሩ ጊዜያትን አሳልፏል። የአታላንታ ተጫዋች ቢሆንም የሴሪያው ኮከብ ተጫዋች ተብሏል። ግን አትሊስት ለራሳቸው አጫወት መንገድ አሰልጣኝ ዣቢ አሎንሶ ያጩት እንደሆነ ትመለከታለህ ይጌና ካለፉት ዓመታት ይልቅ ቸልሲ ስኬታማ ሊሆንባቸው የሚችሉበትን መንገዶች የምትመለከተው የብልኩ አመራሮች ጣልቃ ገብነታቸውን ገሸሽ በማድረግ ለአሰልጣኝ ዣቢ አሎንሶ ያጫወት መንገድ አመቺ ይሆናሉ ብሎ ያሰቧቸውን ተጫዋቾች በዝውውር ገበያው ላይ ያስፈረሙበት የሚገኝበት መንገድ ምናልባት ቅድም ያነሳችሁትን ሀሳብ ሊያሻሽለው ይችላል ብዬ አስባለሁ። ዝም ብሎ ይሰናበቱ የነበሩት አሰልጣኞች አሁን ዣቢ አሎንሶ ካላቸው ልምድ አንጻር ቡድኑን በጥሩ መልኩ ሊመሩት ይችላሉ። ምናልባት የዚህ የተጫዋቾች ዝውውር ላይ አንድ ጥሩ ዝውውር መስኮት እያሳለፈ ነው ብዬ ከማስባቸው ክለቦች መካከል አንዱ ይመስለኛል። ሌላ ቅድም ብዙ አልተወራለትም ካልነው የክለቡ ስኬት ባለፈ ዝውውሩ ላይ በዝምታ ብዙ እያወራንለት አይመስለኝም፣ ወይም ሚዲያው ብዙ በቂ ሽፋን እየሰጠው አይደለም እንጂ ቸልሲ ጥሩ ዝውውሮችን እያደረገ ነው። ለምሳሌ እንደ ማርከ ኩኩሬላ ያለ ተጫዋች ስታጣ በማን እንደምታካ ማወቅ ያስፈልጋል። ከዛ ለሲስተምም የሆነውን ተጫዋች ትለያለ። ቸልሲ በመከላከሉም በማጥቃቱም እጅግ ሚዛናዊ የሆነውን ተጫዋች ነው ያጣው። እኔ ጆዜ ሞሪኒዮ ወዲያው ማድሪድ እንደሄዱ ማርከ ኩኩሬላን እንደሚፈልጉ አሳውቀዋል ሲባል ከላሚን ያማል ጋር ለሚደረግ የአንድ ለአንድ ግንኙነት እንደ ሜንዴዝ ወይም እንደ ማርከ ኩኩሬላ ያለ ተጫዋች ነው ልትመርጥ የምትችለው። ስለዚህ ቸልሲ ትልቅ እጦት እንደሚሆንበት ትገምታለህ። ስለዚህ ቸልሲ መጀመሪያ ላይ የግራ መስመር ተጫዋች ለማምጣት ከስፖርቲንግ ሊዝበን ጋር ስምምነት አለው። ጆቫኒ ኩዌንዳ የተባለ ተጫዋች ግን በማጥቃቱ የላቀ ተጫዋች ነው ይሄ ልጅ። እንደውም እኔ ማስበው ፍሪምፖንግን ያደርጉት እንደነበረው በባየር ሊቨርኩሰን ሞር ወደፊት ገፍተውት የመስመር አጥቂ አድርገው ሊያጫውቱት ይችላሉ። ምክንያቱም ሩበን አሞሪምም በስፖርቲንግ ሊዝበን ልጁን ከመስመር አጥቂነት ነው ወደ ዊንግ ባክ ሚና ያመጣው። ስለዚህ እንደ ዊንግ ባክ ቢጫወትም ይሄ ልጅ ሞር የማጥቃት ካልቸር ስላለው ያ የማጥቃት ካልቸሩ ላይ ብቻ ያተኮረ ተጫዋች ሊሆን ይችላል። ስለዚህ ቸልሲ ሌላ ባካፕ ያስፈልገዋል። አንዳንድ ጌሞች በማጥቃት ባህሪያቸው ብቻ በሚታወቁ ተጫዋቾች ለማትገፋው ጌም አለ። ስለዚህ ለእንዲህ አይነት ጌሞች ምቹ የሆነ ፔፕ ቻቫሪያ የተባለ ሞር ለሁለቱም ለማጥቃቱም ለመከላከሉም ምቾት የሚሰማው ተጫዋች ከራዮ ቫይካኖ አመጡ። እዚህ ጋር አንድ ነጥብ እናንሳ ይጌ ከራዮ ቫይካኖ ያመጡት ልጅ ራዮ ቫይካኖ ማለት ባለፉት 4 ዓመታት በላሊጋው በጣም ደንበኛ ፕሬስ የሚያደርገው ቡድን ነው። መጀመሪያ አንዶኒ ኢራዮላ ነበሩ የዚህ ቡድን አሰልጣኝ። አንዶኒ ኢራዮላ ወደ ቦርንመስ ሲመጡ ቡድኑ ይንሸራተታል ተብሎ ሲጠበቅ ከሳቸው ጋር ምክትል የነበሩት ኢኒጎ ወደ ቦርንመዝ እንዲመጡ ተብለው ከተስማሙ በኋላ የስራ ፈቃድ ተከለከሉ። ሲከለከሉ እዛው ክለብ ቆይተው ቡድኑ ድጋሚ ፐርፎርም ማድረግ ጀመረ። እንደምታስታውሱት ባለፈው ዓመት ራዮ ቫይካኖ የዩሮፒያ ኮንፈረንስ ሊግ ላይ የፍጻሜ ጨዋታ ማድረግ ችሎ ነበር። እዚህ ቡድን ያ የፕሬሲንግ ኳሊቲው ጭራሽ ጨምሮ ነበር የቀጠለው። በጣም የሚታተር ተጫዋች እንደሚፈልግ በኳስ ቡድኑ ሲያጣ ብዙ የሚታተር ተጫዋቾችን በስብስቡ የሚፈልግ አሎንሶ ነው። ማድሪድ ቤት የጎደለው ያንን የሚሮጡ ተጫዋቾች ነበር እያለን እያወራን ከሆነ የፔፕ ቻቫሪያ አይነት ዝውውር ዝም ያለ ዝውውር ሊሆን ይችላል። ብዙ ገንዘብ ያልወጣበት ሊሆን ይችላል። ቸልሲ ግን ትልቅ ትርፍ የሚያገኝበት ይመስለኛል። ፕላስ ሌላ መርሳት የሌለብን የፕሪሲዝኑ 2-3 ጨዋታዎችን ለመመልከት እንደሞከር ነው የፓሌስትራ ኳሊቲ በጣም አስደናቂ ነው። ቸልሲ ቀኝ መስመሩ ላይ ሪስ ጄምስን የመጠቀም ግዴታ እንደሌለበት አሳይቶናል። ምክንያቱም ፓሌስትራ በዊንግ ባክ ሚና ላይ ከጫፍ እስከ ጫፍ የማይደክም ተጫዋች። እኔ በቅርብ ዓመታት ቸልሲ እንደዚህ ከጫፍ እስከ ጫፍ የሚሮጥ የመስመር ተከላካይ ያየ አይመስለኝም። አሁን ይሄንን ተጫዋች አግኝቷል። ስለዚህ ሪስ ጄምስ ወይ ወደ መሀል ሜዳ ሊሳብ ነው ይጌ። በተለይ አሁን ዛሬ እንደሚሰማው ሲቲ ወደ የሮድሪ ዝውውር ሲያበቃ ኢንዞ የሚል መረጃ እየወጣ ነውና ኢንዞ የሚሄድ ከሆነ ምናልባትም ወደዚህ ቦታ ላይ ከካይሴዶ ጋር እንዲጣመር የሚጠበቅበት ተጫዋች ሊሆን ይችላልና ስብስቡ አብዛኛው ማክሰንስ ላክሩ አለ። ኮልዊል ከጉዳት መመለሱ እንደ አዲስ ዝውውር ነው የሚታየው እና ይሄ ቡድን 26 የጠሩ ተጫዋቾችን ይዞ ከጥቂት አዲሽኖች ጋር ግብ ጠባቂ ቦታ ላይ ለውጥ ማድረግ ከቻለ በሳምንት አንዴ ነው የሚጮተው ፕሪሚየር ሊጉን የሚያደርገው ያው ትርፋማ የሚሆን ይመስላል። በቀጣይ ቼልሲን ምን እንጠብቅ የሚለውን ጉዳይ እናውራለን። መቼስ ቅድም የተነሱት አሉ የአሰልጣኞች ችግር፣ በተለይ የዚህ የተጫዋቾች
በቼልሲ ቤት መከማቸት ዋጋ አስከፍሏቸዋል ብዬ ገምታለሁ። አንድ ክለብ ውስጥ 14 ያህል ተከላካዮች ሲኖሩ ምን እንዴት አድርጌ ላውጣ ነው? እንግዲህ የማርክ ኮኮሬላ ጉዳይ ስታነሳ ነበር። እንደዚህ አይነት ደግሞ ሬዲ ሜድ የሆኑ ተጫዋቾች በጣም አስፈላጊ በእርግጠኝነት ጃቪ አሎንሶ እሱ ከመውጣቱ በፊት ቡድኑን ይዞ ቢሆን ሊለቃሉ ሊያሳምነው ይችላል። በዛ ደረጃ ይሆናል እና ይሄ የልብ እስትንፋሱን ነው ያጣው ብዬ ገምታለሁ ቼልሲ። ምክንያቱም ቼልሲ በውጣ ውረድ ውስጥ ሆኖ ጥሩ ብቃቱን ሲያሳይ ከአመት እስከ አመት የተመለከተ ከብራይተን በኋላ በወጥነት ሲጫወት ያየሁት እኔ በቼልሲ ቤት እሱ ብቻ ነበር እና እንደዚህ አይነት ተጫዋቾችን ስታጣ ደግሞ መልሶ ግንባታ ያስፈልጋል ብዬ ገምታለሁ። ከዛ በተረፈ የአሰልጣኙን ሚዛናዊነትን ማንሳት ይገባል ብዬ ገምታለሁ። እኛ አሰልጣኝ እንግዲህ በዚህ በእንግሊዝ ፕሪሚየር ሊግ ቅርብ ናቸው ብዬ ገምታለሁ። ተጫዋች ሆኖ አልፎበታል። ከዛ በተረፈ የአውሮፓ ሻምፒዮንስ ሊግን ከሊቨርፑል ጋር አንስተዋል። እንደዚህ ያልክ ማንሳት ትችላለህ እና ለበርካታ ተጫዋቾች ምሳሌ የሚሆኑ የመሃል ሜዳ ሞተር ናቸው። ከዛ በተረፈ ግን የምናነሳው ካፍታ መሸጋገሪያ በኋላ ስንመለስ ደግሞ ምን አይነት ቼልሲን በ2026-27 የውድድር ዘመን እንጠብቅ? ምክንያቱም በሌሎች አውሮፓ መድረኮች ላይ አለመሳተፉ ምን ያህል ሊጠቅመው ይችላል? በቀጣይ እንደ ማንቸስተር ዩናይትድ እንደው ሰተት ብሎ የመግባት እድል ይኖረዋል የሚለውን ጉዳይ እናነሳለን። በቀጥታ ስርጭት እየተከታተላችሁ ያላችሁት ከሀገሬ ቴሌቪዥን የስፖርት መረጃዎቻችን አሁንም እየቀጠሉ ይገኛሉ። ካፍታ መሸጋገሪያ በኋላ ስንመለስ በቀጣይ እንመለሳለን። ተመለስን። የተከበራችሁ ተመልካቾቻችን ከሀገሬ ቴሌቪዥን እየተከታተላችሁት ያለው በቀጥታ ስርጭት የተለያዩ ስፖርታዊ ጉዳዮችን እያነሳ እንገኛለን። ዛሬ በልዩነት የቼልሲን እና የማንቸስተር ዩናይትድን ጉዳይ እናነሳለን። የቼልሲን ማጠናቀቂያ እናድርገው። ቼልሲ በሚቀጥለው የውድድር ዘመን ላይ ቀደም ሲል ከመሸጋገሪያ በኋላ ያነሳነው ጉዳይ ነበረ። ምን እንጠብቅ የሚል ጉዳዮች ነው። ጫና ይበረታበታል አሰልጣኝ ዣቪ አሎንሶ ወይስ ደግሞ እንደው ማንቸስተር ዩናይትድን ቅድም አንስቼ ነበር እንደ መነሻ አድርጌ አንዳንድ ጊዜ ለቡድንህ ግንባታ ይሆናል ብለን የምታስባቸው ነገሮች የተጫዋቾች እረፍት ማግኘትም ትልቅ እንድምታ ይኖረዋል። ምክንያቱም ቼልሲ አሁን ባለፈው ዓመት ላይ በአውሮፓ ሻምፒዮንስ ሊግ ተሳትፎ ውጤታማ አልነበረም። ነገር ግን ዘንድሮ ደግሞ በአውሮፓ ሻምፒዮንስ ሊግ እሳተፋለሁ ብሎ በሚወዳደርበት መልኩ ላይ ያኛውን ማጣቱ አሁን ዋጋ አስከፍሎት ነው በደረጃው ዝቅ ብሎ የተገኘውና አሁን ላይ ግን አሰልጣኞች ቀጥሯል። ከዛ በተረፈ የሚፈልጋቸውንም ተጫዋቾች እያመጣ ይገኛል። እንደዚሁም በዛ ልክ ደግሞ የማይፈልጋቸውን ተጫዋቾች እያሰናበተ ይገኛል። አሁን ላይ ቼልሲ ክለቡ ሻጭ ብቻ ገዢ ብቻ ሳይሆን ሻጭም ነው። ጥሩ ሻጭ ሆኗል። በነገራችን ላይ እኛ ሀገር ላይ ሱቅ ላይ እንደዚህ ጥሩ ነጋዴዎች አሉ ይባላሉ አይደል? መግዛትን ብቻ ሳይሆን መሸጥንም የሚያውቁ ሰዎች አሉና እኔ ቼልሲን እንደዛ ነው የማየው። አንድን ተጫዋች ሲያመጣ በጥሩ ዋጋ ሲያመጣው በጥሩ ዋጋ ነው የሚሸጠው ቼልሲ ራሱ። ለዚህ ደግሞ እንደ ምሳሌነት ማነሳው አርሰናል ያልታደለ ቡድን ነው። በነገራችን ላይ በበርካታ ገንዘቦች የሚያመጣቸውን ተጫዋቾች አሳንሶ ነው የሚሸጣቸው። እንደው አሁን የሞይሴስ ካይሴዶን ጉዳይ ብናነሳው ለምሳሌ ከብራይተን ያመጣበት ሂሳብ አለ፣ ውድ ዋጋ ነው። ስቲል ቼልሲ ልሽጠው ቢል ይህን ተጫዋች በውድ ዋጋ እንደሚሸጠው ያውቀዋል። ከዛ በተረፈ ደግሞ እንደዚሁ ደግሞ የአርሰናሉን ማድዊኬን አሁን ለምሳሌ የሸጠበት ዋጋ በጣም የሚያስፈራ ነው። ኮንትራክት ሁኔታቸውም ይመስለኛል። ለምንድን ነው ማድዊኬን አመጣ ይጥቀመ አይጥቀመ ማረጋገጫ የለም፣ ግን ሲያስፈርሙት 8 ዓመት ነው ያስፈረሙት። ስለዚህ ረጅም ኮንትራት ስላላቸው 4 ዓመት 5 ዓመት ኮንትራት የቀረው ተጫዋች ጋር መጥተህ ስትደራደር ከፍተኛ ገንዘብ የማውጣት እድል ሰፊ ነው። ለምሳሌ 1 ዓመት የቀረው ተጫዋች ለመደራደር ያመቻል። ለክለቦች በተሻለ በቀነሰ ዋጋ ታስፈርሟል። 34 ሚሊዮን ፓውንድ ነው ያወጡበት ቼልሲዎች ሲያመጡት ከሆላንድ ሊግ ከፒኤስቪ ሲያመጡት። አርሰናል ጋር ሲወጡ 52 ነው። ስለዚህ 2 ዓመት ተጠቅመውበታል። ይብዛም ይነስም ጠቀመም አልጠቀመም ግን ትርፍ አግኝተውበታል። የተጣራ ካዝናቸው ላይ የሚገባ ገንዘብ ነበር ካወጡት ወጪ። ለዚህ ትልቁ ነገራቸው አሁን በቅርብ ዓመታት ኖቲንጋም ፎረስት ኪሎ ኮንትራት የሚባል እቺ ትራስ ላይ እንደመደገፍ አይነት ብለው የሚጠሯት ኮንትራት ነበረች። የ12 ወር ኮንትራት ይሰጠና ከፍተኛ ደሞዝ ይከፈላል። 12 ወሯ ስትጠናቀቅ አያስፈርሙም፣ ይለቋል። ሊንጋርድን እንደዛ ተጠቅመውት ነበረ።
ቸልሲ ግን 8 ዓመት 9 ዓመት ኮንትራት ይሰጥ ነበር። ወጣት ተጫዋቾች መሆናቸው ይመስለኛል የሚያነሳቸው የሚያመጣቸው ተጫዋቾች በርካቶቹ ወጣት ተጫዋቾች ናቸው። ያን ጊዜ አሁን ለምሳሌ ግን የማይሳካላቸውም ተጫዋቾች በርካቶች ናቸው በቸልሲ ቤት። አሁን ለምሳሌ አብዛኞቹም የተሳካል ነበረን ብሎ ማንሳት ይቻላል። አሁን የቅርብ ጊዜ ትውስታ የአሌሃንድሮ ጋርናቾን ጉዳይ ስናነሳ ከማንቸስተር ዩናይትድ እኔ ውጤታማ ይሆናል ብዬ ነው ማንቸስተር ዩናይትድ በዚህ ልክ እንዲጨከነበት ይሄ ልጅ ብዬ አስቤ ነበር። ለካ ደግሞ ልጁ ትንሽ ጉድለት እንዳለበት ማሳያ ቸልሲ ቤት ምንም ያህል ተጽዕኖ ፈጣሪ እንዳልሆነ ማሳያ ነው። ትንሽ ብላ አውጥተው በደንብ ተጽዕኖ ፈጣሪ አክቹሊ ግን ያሱ አምሮን ለመጠበቅ ብሎ ነው አሁን ፕሪሚየር ሊግ ላይ ሌዚ ተጫዋች አይፈልጉም። ሌዚ ተጫዋች በቃ ሰነፍ ከሆንክ አትፈልግ። ስፔሻሊ ፕሪሚየር ሊግ አይተም ቦታውን አትፈልግም። የበለጠ ደግሞ ፕሪሚየር ሊግ ውስጥ በተለይ በእንደዛ ኢንተንሲቲ በእንደዛ ፉክክር በጥቂት ደቂቃዎች ውስጥ ትንሽ ስህተቶች ዋጋ በሚያስከፍል ሊግ ውስጥ ሰነፍ ከሆንክ በቃል። ለምሳሌ እኔ በጣም ከሚገርሙኝ ነገሮች አሁን ማርቲን ዙቤሜንዲ በመጀመሪያ ውድድር ዓመቱ 38 ያህል የፕሪሚየር ሊግ ጨዋታዎችን አድርጓል። አርሰናል ላይ ስህተት ፈጥሮባቸው በተቆጠሩት ጎሎች ምናልባት የስፔን ላሊጋ ላይ ቢሆን ላይቆጠሩ የሚችሉ ጎሎች ናቸው። በትንሽ ስህተቶች ምክንያት ተጫዋቹ በሰራቸው ስህተቶች ምክንያት አርሰናል በአንዳንድ ጨዋታዎች ላይ ዋጋ እስከ መክፈል የደረሰበትን ሁኔታ ተመልክተናል። ሲሳሳት ወደ ጎል የሚቀየሩ። ስለዚህ አሁን ከሌዚነት ለጎል መቅረቡ ነው። አብዛኛው ጠንከር ያለ ተጫዋቾች ከአንተ በላይ ፍጥነት እንዳላቸው ፕሪሚየር ሊግ ለዚህ ነው የሚወደደው። ከፍተኛ ፉክክር፣ ኢንተንሲቲ፣ ተጫዋቾች በየትኛው አጋጣሚ መጥተው ኳስ እንደሚነጥቁ በትንሽ መዘናጋት ውስጥ ዋጋ ልትከፍል እንደምትችል የምትረዳበት ሊግ ነውና አሌሃንድሮ ጋርናቾ መጥተው በማንቸስተር ዩናይትድ የመጨረሻዎቹ ጊዜያቶች ጥሩ አልነበሩ። በቸልሲ ቤት እንደዛ ፈዘው ሌዚ ነው ያልከኝ። አሁን ደግሞ አስቶን ቪላ መጥቷል። በቅድመ ውድድር ዝግጅት ያማረ ጊዜን እያሳለፈ አይደል? አሰልጣኝ አሁን ሆንግ ኮንግ ላይ እኮ በነበሩበት አንድ ቪዲዮ ላይ ያያየን ኳስ የሚበላሹበት ኳሶች በጣም ያሳቀቃሉና አንዳንዱ ነገር ታለንት ሊኖር ይችላል። በትልቅ ደረጃ የተጫወተ ያለን ተጫዋች ታለንት የለውም ማለት አንችልም። ግን አቲቲዩድ ደግሞ ማተር እንደሚያደርግ ለእግር ኳስ ተጫዋቾች እያየ ለምሳሌ ፔድሮ ኔቶ ለእኔ በጣም አዝናኝ ተጫዋች አይደለም። ዩናይትድ ግን ስንቱን ገደለው እኮ ራሱ ያሳደገ ማርከስ ራሽፎርድ አሁን በስንት ደረጃ እንጠብቀዋለን ያለ ተጫዋች ስትመለከተው አንዳንዴ ግን የነሱ ነው ወይ ብለህ ማንሳትም አክቹሊ ዩናይትድን ጋርናቾን ብዙ ጊዜ አላምንበትም። በማሳደግ ረገድ ዩናይትድ የነበረው ሚና ቀላል አልነበረም። እንደውም ፕላትፎርሙን ሰጥቶ ከመጣ በኋላ በቋሚነት በዋናው ቡድን ታምኖበት ሲጫወት እነ ራሽፎርድ ቤንች የሆኑ ነበር ለሱ ተብሎ። ግን አሁን የዚህ ተጫዋች ችግር ወጥቶ ቸልሲ ቤት ዩናይትድን አንቅሮ ተፍቶ ቸልሲን ለማመስገን ጊዜ አልፈጀበትም። ከዛ የሆነ ቦታ ላይ ችግር እንደነበረበት ተነግሮ ስትወጣ የልጅነት ምኞቴን ያገኛል ማሳየት መቻል አለበት ራስህ። ቸልሲ ቤት ለዛ ነው የምልህ ከክለቦች ይልቅ አንዳንድ ደግሞ ተጫዋቾች መወቀስ አለበት። ለምሳሌ እኔ አሁን ያላቸውን ነገር በተለይ ቪላ ካልተሳካለት አሁን ያላቸውን ነገር ላይ ሜዳ ላይ የሚሰጡ ተጫዋቾችን አደንቃለሁ። ለምሳሌ እኔ አሰልጣኝ ብሆን አቅም ኖሯቸው በጣም ከሚዘንጡብኝ ተጫዋቾች ይልቅ ብዙም አቅም ሳይኖራቸው ነገር ግን ያላቸውን ሁሉ ሜዳ ላይ ለመስጠት የሚታገሉ ተጫዋቾች አንዳንድ ተጫዋቾች ደግሞ ሳይቆሽሹ በጣም ኃይለኛ ዝናብ እየዘነበ ሜዳ ውስጥ በጣም ጸዳ ብለው ግን ጥሩ እንቅስቃሴ የሚያደርጉና ተወዳጅ ተጫዋቾች ነበሩ። ለምሳሌ ጆን ኦሺ የቀድሞ የማንቸስተር ዩናይትድ ተጫዋች አይታችሁት ከሆነ ልክ እንደነ ጋሪ ኔቭል ጀርመናዊው ማን ነው አክቹሊ አብዛኞቹ ግን ስራቸው ግን ሜዳ ላይ ግን ያላቸውን በመስጠት ያሰልጣኝ ሰር አሌክስ ፈርጉሰን ተመራጭ ተጫዋቾች ነበሩ። ያ ምንድነው ካልክ ተጫዋቹ አቅሙ ከሌሎች ተጫዋቾች አንፃር ዝቅ ያለ ሊሆን ይሄ ማለት እኮ አሁን ያላቸውን ይሰጣሉ ሜዳ ላይ። አሌሃንድሮ ጋርናቾ 90 ደቂቃ ሳይታይ ማሊያው በስብሶ ነው የሚወጣው ነው ዘልጦ ዘውዳ እኔ ያሳቀኝ ግን ዳኒ የእውነት የመገጣጠሚውን አላውቅም። ያን ጊዜ በጣም ጥሩ ባልሆነበት ዘመን ላይ እንትና ማርከስ ራሽፎርድ ወደ አስቶን ቪላ በውሰት ተሰጠ። ከዛ አሌሃንድሮ ጋርናቾ በኢንስታግራም ገጹ ብሮ አይዞሽ እንግዲህ ምናምን ብሎ የሱማሊያ ለብሶ ፖስቷል። አሁን ላይ የሚገኘው ይሄ ልጅ አስቶን ቪላ ሄዷል አትፈልግም ተብሎ፣ ይሄኛው ደግሞ ወደ ዩናይትድ መጥቷል። አክቹሊ አሞሪም ቦምብ ስኳድ የሚል ስያሜ ሰጥቷቸው ነበርና ያ ቦምብ ስኳድ ተብሎ የተጠሩት ተጫዋቾች በጋራ ፎቶ የተነሱ ይለቁ ነበር። ጋርናቾ፣ ሳንቾ፣ አንቶኒ፣ ሳንቾና ራሽፎርድ ማለት። ከዛ አይታ ከሆነ ከኤረር ፓዛቸውን ጋርናቾ ለቸልሲ እና ለአስቶን ቪላ ተጫውቷል ከማንቸስተር ዩናይትድ በኋላ። ሳንቾ አሁን ክለብ የለውም፣ ግን ሳንቾና ጋርናቾ ቪላ፣ ቸልሲ፣ ዩናይትድ
ኬረር ፓዛቸው ተመሳሳይ ነው። ራሽፎርድ ለቸልሲ አልተጫወተም እንጂ ራሽፎርድ ቢጫወት ቪላ ተጫውቷል። ኬረር ፓዛቸው ተመሳሳይ ነበር። ግን ዋናው ርዕሰ ጉዳዮቻችን ስላልነበሩ ወደዚህኛው ፖይንት እንምጣና ግን አሁን በሜዳ ላይ እንቅስቃሴ በጋርናቾ ቸልሲ አላተረፈ ይሆናል። ግን ኔክስት ይር በገዛበት ዋጋ ነው የሚሸጠው ምንም ጥያቄ አስቶን ቪላ። ስለዚህ እነዚህ ሰዎች አንድ ቅድም የጠቀስከው ነገር አለ። ሲገዙ ገንዘብ ስፕላሽ ያደርጋሉ በጣም አይደል? ሲሸጡ ደግሞ ጎበዝ ተደራዳሪ ናቸው። ማለት የቸልሲ ተደራዳሪዎች ብዙ ሊወራላቸው ይገባል። አሁን ስለ ቸልሲ ያልተወሩ ጉዳዮች ብዙ እያወራ ነው፣ ግን ሌላ ሊወራላቸው የሚገባ የቸልሲ ተደራዳሪዎች ናቸው። ለምሳሌ በቃ ጥሩ ፐርፎርም ለማድረግ የተቸገረን ተጫዋች ሄደ 50 ሚሊዮን ፓውንድ መሸጥ 52 ሚሊዮን ፓውንድ መሸጥ ትንግርት ነው ያደርጉታል። እና ምን አይነት የባርጌኒንግ ፓወር ቢይዙ ነው ጥሩ ያልሆነ ተጫዋችን በ52 ሚሊዮን ፓውንድ እንዲሸጥ ብታደርገው በአመት ውስጥ በ10 እና በ15 የጎሎች እንቅስቃሴ ላይ ተሳትፎ ያላደረገ ተጫዋች ለዛኛው ቡድን ሌላ ጥቅም ሊሰጥ ይችላል አናውቅም። ግን እነዚህ አመራር ሰዎች ከአሜሪካ ነው የመጡት። ከአሜሪካ የሚመጡ ሰዎች ቢዝነስ ላይ ያላቸው ኳሊቲ ግልጽ ነው። ቸልሲ ቤት ላይም እያየን ያለ ነው። ክለቡ በደንብ ጥሩ ሻጭ ክለብ መሆኑንም እያሳየን ነው። ያው እንግዲህ በቀጣይ የውድድር ዘመን ላይ ሐምሌ ነሐሴ 17 የሚጀምረው ለቸልሲ ሰኞ ምሽት 4 ሰዓት ላይ የሚደረገው ጨዋታ ብዙ ነገሮችን ይነግረናል። የለንደን ደርቢ ነው። አልቫሮ አርቤሎ ከዣቪ አሎንሶ የሚያደርጉት ጨዋታ ነው። ይሄ ደግሞ ራሱ አትፈለጉም ተብሎ ከሪያል ማድሪድ የተሰናበቱ ናቸው ሁለቱም እና አሁን ላይ ስፔን ላይ የነበራቸውን ተጽዕኖ አሁን ደግሞ ወደ እንግሊዝ ፕሪሚየር ሊግ አምጥተዋል። የመጀመሪያ የለንደን ደርቢ የሚያደርጉት ይሄ ወሳኝ ጨዋታ ነው። ፉልሃምን የያዙት አርቤሎ እንደዚሁም ደግሞ ቼልሲን የያዙት ዣቪ አሎንሶ ሁለቱም እንግዲህ ጥሩ የውድድር ዘመን ያሳልፋሉ ተብሎ ይጠበቃሉ በየደረጃቸው። ፉልሃምም ያው እንደው ለሻምፒዮንስ ሊግ ምናምን ባጠብቀውም ይሄ እንደው ከወገብ በታች ሆኖ ላለመጠናቀቅ የሚያደርገው ፉክክር ብርቱ ነው ብዬ ገምታለሁ። የቼልሲን ጉዳይ ስናነሳ ግን ዘንድሮ አንደኛ ያው ከሌሎች የአውሮፓ ውድድሮች ነፃ መሆኑ በእርግጠኝነት ፎከስን ሁሉ አድርጎ በየሳምንቱ ቅዳሜና እሑድ ይጫወታል። ከዛ በተረፈ እንደው ወጣም ይወረድም የካራባው ጨዋታዎች ይኖሩታል እነሱ አሉ። የኤፍኤ ካፑንም እንደዚህ በሁለተኛ ቡድን የሚጫወተው ይመስለኛል እና በእርግጠኝነት እንደው አሁን ላይ እየተነገረ ያለው ከሲቲ እና ከዩናይትድ እንደዚሁም ከሊቨርፑል በላይ የአርሰናል ተገዳዳሪ ይሆናል ተብሎ የተጠበቀው ቼልሲ ሆኗል። ምክንያቱም ያው አርሰናልን አሁን ኦፕታም ይሁን የትኛውም የእግር ኳስ ሰው በመጀመሪያ ደረጃ ላይ ያስቀምጠው ይችላል የሊጉ አሸናፊ። ሁለተኛ ስትለው ደግሞ አሁን ቼልሲ ነው። ለምን ከተባለ አሁን የተዘረዘሩት ጉዳዮች አሉ። ጫና ግን አሁን አሰልጣኝ ዣቪ አሎንሶ የመጀመሪያዎቹን ሳምንታት ነጥብ ቢያጡ ጨርሰው እኔ እንጃ ይሄ ነው አሁን ካለፉት አመታት ይልቅ ቼልሲ በጣም ሲሪየስ ቡድን ሆኖ መጥቷል። በነገራችን በጣም የገረመኝ ብዙ ያልተወራለት አንድ ጉዳይ አለ። የቼልሲ ያወራናቸው ከአሰልጣኝ ሹመት ብቻ ከዋክብት ተጫዋቾችን ማስፈረም፣ ባለልምድ ተጫዋቾችን መቀላቀል፣ ካለፉት አመታት ይልቅ የተሻለ ቡድን ለመገንባት ሂደቶች መፍጠር ብቻ። ከዛ በላይ ደግሞ ኦስቲን ማክፌ የተባሉ ስኮትላንዳዊ የቆመ ኳስ አሰልጣኝ ቀጥሯል። የኡናይ ኤምሬ የቀኝ እጅ የነበሩ ሰው በተጠናቀቀው የውድድር ዓመት ልክ እንደ አርሰናል ሁሉ 29 ኳሶችን ከቆሙ ኳሶች ያስቆጠሯቸው ሰው ናቸው። ነገራችን ላይ በጣም የሚገርመኝ አሁን በመጡበት 2 ጎሎች ከቆሙ ኳሶች አስቆጥረዋል። ይህንን ስትመለከት ቼልሲ የአሰልጣኞች አባልነት ቡድኑን እያጠናከረበት የሚገኝበት መንገድ ባለልምድ ተጫዋቾችን ከወጣት ከዋክብቶች ጋር ለማዋሃድ እየፈጠረበት ያለበት ሂደትን ስትመለከት በጣም ሲሪየስ ተፎካካሪ ሆኖ ለመምጣት እንደ ቲም ጊዜያዊ ቡድን ሳይሆን ለመሸጥ ተጫዋቾችን ብቻ ሳይሆን እንደ ቲም በጣም ሲሪየስ ሆኖ ለመቅረብ እንደፈለገ ያሳያል። በእርግጥ ቼልሲ አሁን ምን ጉድለት አለበት ካልከኝ አሁን እኔ ቼልሲ ከዚህ በኋላ ተጫዋች ያን ያህል ሊያስፈርም ይችላል ብዬ አላስብም። ግን ምናልባት ግብ ጠባቂው ላይ አስተማማኝ አይደለም ግብ ጠባቂው። ስለዚህ ከዲያጎ ኮስታ ጋር ስሙ እየተያዘ ይገኛል ከፖርቶ ግብ ጠባቂ ጋር ምናልባት ጥሩ ዝውውር ሊሆን ይችላል ብዬ የማስበው ግብ ጠባቂ ነው። በዚህ ሂደት ውስጥ ስትመለከተው አሰልጣኝ ዣቪ አሎንሶ ትዕግስት ሊኖራቸው ይችላል ብዬ አስባለሁ በመሪዎቹ። ምክንያቱም አሁን ያለው ፕሮጀክት ሌላ አሰልጣኝ ቢመጣ ከዚህ የተሻለ ላያደርገው ይችላል፣ ወይ ደግሞ መጥቶ አንድ አሰልጣኝ ዋንጫ ለማምጣት ብቻ አሁን የቼልሲ ያለው ስብስብ በአንድ ጊዜ ወደ ስራ ገባን ሊባል ይችላል የሚል እምነት የለኝም። እኛ ሰዎች የእውነት እግር ኳስን ከተረዱ በተለይ አሁን ያላቸው የዝውውር መንገድን ስትመለከት ካለፉት ዓመታት ይልቅ የተሻለ ነው ካልን ለአሰልጣኝ ዣቪ አሎንሶም የተሻለ ድሎችን ሊሰጡ ይችላሉ ብዬ አምናለሁ። ስለዚህ አሰልጣኝ ዣቪ አሎንሶ ከጫና አንጻር እኔ በዚህ የውድድር ዓመት ላይ በጣም ጫና ያለባቸውን ብዬ ከማስባቸው አሰልጣኞች መካከል በተርታ ላላስቀምጣቸው ይችላሉ። ምክንያቱም ቼልሲ ቤት ውስጥ ባለፉት 5 ዓመታት ትዕግስት ስላላየን
አመራሮቹ በኩል ባለፉት 6 ዓመታት ባለፉት 4 ዓመታት ከ2022 በኋላ ነገር ግን እንደ ቲም እየተሰራ ከሆነ ግን እድል ሊሰጧቸው ይችላሉ። ለምሳሌ አሁን ኤንዞ ማሬስካ ብንጠቅስ ይጌ ከመግባታችን በፊት እያወራን ነበር። ከሌሎቹ አሰልጣኞች በተሻለ መልኩ ኤንዞ ማሬስካ ያን ያህል ጫና የለባቸውም ብዬ አምናለሁ እኔ ፐርሰናሊ። ምክንያቱም ባለፉት ዓመታት የፔፕ ጓርዲዮላ ተጽዕኖ ከፍ ያለ እንደነበር ቢታወቅም ፔፕ ጓርዲዮላ ራሳቸው ባለፉት 2 ዓመታት የእንግሊዝ ፕሪሚየር ሊግን ዋንጫ አላሸነፉም። አንዳንድ አሰልጣኞች ደግሞ የእንግሊዝ ፕሪሚየር ዋንጫን አሸንፎ ቡድን ሲረከብና ያላሸነፈ ቡድን ስትረከብ በሜንታሊቲ ረገድ የሚደርስብህ ጫና ይለያያል። አርነ ስሎትን በማሳያነት ማንሳት ጥሩ ነው። የርገን ክሎፕ ባሸነፉበት ዓመት አይደለም ለአርነ ስሎት ያስረከቡት። ከጫና ውጭ በአውሮፓ ቻምፒዮንስ ሊግ እንዲገባ በሊጉ ጠንካራ ተፎካካሪ እንዲሆን ለአርነ ስሎት ተሰጠ፣ ሻምፒዮን አደረጉት ያለ ጫና። በጫና አንጻር ስትመለከተው ዣቢ አሎንሶ ከኤንዞ ማሬስካ በተሻለ መልኩ ነፃነት አላቸው ብዬ አላምንም። ምክንያቱም ኤንዞ ማሬስካ በሲቲ ቤት ስለሚታወቁም ቡድኑን የበለጠ እስኪያደራጁት ድረስ ጊዜ ሊያስፈልጋቸው ይችላል። የቼልሲ አመራሮች ጊዜ የሚሰጧቸው ከሆነ ግን ዣቢ አሎንሶ በሁለቱም ክለቦች በሌቨርኩሰንም በማድሪድም ያሳለፉት ጊዜ ልምድ ከከዋክብቶች ጋር መስራታቸው ሊጠቅማቸው ይችላል ብዬ አስባለሁ። ይገና መጀመሪያ አካባቢ ነጥብ ቢጥሉ ሊታገሷቸው ይችላሉ ብዬ አስባለሁ። ዳኒ እንቀጥልና ወደ ዩናይትድ እንሄዳለን። ምናል የዓለም ፍጻሜ አይሆንም ብዬ ነው የማስበው። የመጀመሪያዎቹን ሳምንታት ቢሸነፉ ከ2017 ምሳሌ መውሰድ ይቻላል። 2017 ቸልሲ የውድድር ዘመኑን የጀመረው በጥሩ መንገድ አልነበረም። 2016-17 የውድድር ዘመን ያ ውድድር ዘመን ከአንቶኒዮ ኮንቴ ጋር የሊጉን ዋንጫ ያሳኩበት ዓመት ነበር። የመጀመሪያዎቹ 3-4 ጨዋታዎች ለቸልሲ ጥሩ አልነበሩም። በተለይም የመጨረሻው አንደኛው 3ኛው ጨዋታ ካስታወሳችሁ ኤምሬትስ ላይ በአርሰናል 3-2 የተሸነፉበት ጌም ነበር። ያ የነ ኦዚል፣ አሌክሲስ ሳንቼዝ የመሳሰሉ ኮከቦች የደመቁበት ግራኒት ዣካን ጨምሮ። ከዛ ጨዋታ በኋላ ግን የአንቶኒዮ ኮንቴ ቡድን አሰላለፉን ቀይሮ ወደ 3-4-3 አሰላለፍ ከመጣ በኋላ በተከታታይ ለ15-16 ጨዋታዎች ነው ሳይሸነፍ የተጓዘው። ከነዛ ውስጥ በተከታታይ ወደ 14 ጨዋታ ነው ያሸነፈውና ዋንጫውን ለማንሳታቸው ያቺ ስትሬች አድርገው የተጓዙባት መንገድ ለሁላችንም የምትዘነጋ አይመስለኝም። እና ልክ እንደዛው ዓመት ሁሉ እንደ ዘንድሮ ዓመት ሁሉ ቸልሲ ምንም አይነት የአውሮፓ ውድድሮች ላይ ተሳታፊ አልነበረም። አስገራሚው ነገር ኮንቴ መጥተው ዋንጫ ያነሱበት ዓመት በሳምንት አንዴ ፕሪሚየር ሊግ እየጠበቀ የሚጫወት ቡድን ነበር እና ይሄንን ካፒታላይዝ ማድረግ ከቻሉ እኔ ቸልሲ ዝም ብሎ ሻምፒየንስ ሊግ ለመግባት ሳይሆን አምቢሽኑን ማስቀመጥ ያለበት ፕሪሚየር ሊጉን ለማንሳት አቅም አለኝ ብሎ መጫወት ይችላል። በሳምንት አንድ ጊዜ ሁልጊዜም ዊኬንድ ዊክአውት በአግባቡ አክቲቭ ሬስት እያገኘ የሚሮጡ ወጣቶች የተሰበሰቡበት ቡድን ላይ ፕላስ ደግሞ ቡድን በአግባቡ ሲዋቀር እንደ ካይሴዶና ኢንዞ ፈርናንዴዝ ያለ አማካይ ሰበሰበን ከያዝክ ቡድን አሸናፊ መሆን የሚችልበት እድል አለና ቸልሲ ከጫና ነፃ ሆኖ መጫወት መቻሉ የሚጠበቅበት ግፋ ቢል ካለፉት ዓመታት አንፃር ወደ አውሮፓ ቻምፒዮንስ ሊግ ተሳታፊ የሚያደርገውን ቦታ ላይ መቀመጥ ነው ሊሆን የሚችለው። ፕሮጀክቱን ራሳቸው መልሰው አበላሽተውታል ብዬ ነው የማስበው። ምክንያቱም በኢንዞ ማሬስካ ዘር እግር ኳሳዊ ምክንያት አቀርበን ኢንዞ ማሬስካ ልክ ስላልሆኑ መባረር ነበረባቸው ማለት አንችልም። ሁላችንም እንስማማበታለን ብዬ አስባለሁ። ቡድኑን በመጡበት ዓመት ወደ አውሮፓ ቻምፒዮንስ ሊግ በቶፕ 4 ደረጃው እንዲመለስ አድርገውታል። ኮንፈረንስ ሊግ አንስተዋል። ከዛ ወደ ቻምፒዮንስ ሊግ መልሰው ሄደው የዓለም ክለቦች ዋንጫ አሳክተዋል። ከዛ ፕሪሚየር ሊግ የውድድር ዘመኑ ከተጀመረ በኋላ ኢንዞ ማሬስካ ለጥቂት ጊዜም ቢሆን ከአርሰናል ጋር ለዋንጫ የተፎካከረ የነበረውን ቡድን አሳይተውናል። ሁለተኛ ደረጃ ላይ ተቀምጦ ነበረ ቸልሲ። ድንገት ግን በስራቸው ጣልቃ ሲገባባቸው የተባረሩት እኚህ ሰውዬ ቢቀጥሉ ቢያንስ ቢቀጥሉ ቸልሲ 10ኛው ምናምን የጨረሰበትን እንተውና ቻምፒየንስ ሊግ ይገቡ ነበር ከኢንዞ ማሬስካ ጋር። ለዛ ነው አሁንም ለዣቪ አሎንሶ እንዲህ አይነት ስሙዝ የሆነ መንገድ ሊሰጧቸው ይገባል ብዬ ማስበው። ለምንድን ነው ይሄን ማነሳው? ባለፉት ጥቂት ዓመታት አንድ ምሳሌ መሆን ያለበት ነገር አለ። ሁለት ምሳሌ፣ አንደኛው አርቴታ፣ አንደኛው አርቴታ ነው። አርቴታ ምሳሌ መሆን አለበት ለሊጉ ክለቦች። ለአንድ አሰልጣኝ ተገቢው ለፕሮጀክቱ የሚያስፈልገው ግብአት ሲቀርብለት፣ በቂ ድጋፍ ሲደረግለትና ትዕግስት ሲጨመር እንዴት ስኬታማ መሆን እንደሚቻል አሁን እያየን ነው። ይሄን ከዚህ ቀደም ሰር አሌክስ ፈርጉሰን ላይ ማንቸስተር ዩናይትድ ባደረገው መታገስ ለ6 ዓመት ጠብቆ ነው 7ኛው ዓመት ላይ ፕሪሚየር ሊጉን ያሳካው። አርቴታ በተመሳሳይ ወደ 7ኛ ዓመቱ እየሄደ ነው የፕሪሚየር ሊጉን ዋንጫ ያሳካው። ከዛ ግን ሰር አሌክስ ዳይናስቲ ነው የገነቡት፣ ስርወ መንግስት ነው የገነቡት በፕሪሚየር ሊጉ ስኬት ላይ። የአርቴታና የአርሰናል አካሄድም እንደዚህ ነው ሊሆን የሚችለው። ስለዚህ ከዚህ ኮፒ ፔስት ማድረግ መቻል አለበት። በዚህኛው መንገድ ካልታገስ ከሚመጣ ስኬት የለም። እውነት ነው። እና ሌላኛው ግን መውሰድ ያለብን ሁለተኛ ምሳሌ ያልኩት ፓሪስ ሴን ጀርማን ለምሳሌ ብዙ ቡድኖች
እንደ ፓሪስ ሴን ጀርመን አይነት ቡድን እንዲኖራቸው ይፈልጋሉ ወይ የአማካይ ክፍሉን ኮፒ ማድረግ ይፈልጋሉ ወይ የማጥቃት አማራጮች ስለዚህ ኮፒ ሊደረግ የሚችል ብሉፕሪንት ማዘጋጀት አለብና ቸልሲ በዛ ትግስት ውስጥ ሊጓዝ ካልፈለገ ሊቸገር ይችላል ግን በሳምንት አንድ ጊዜ እንደሚጮት ቡድን በትንሹ ቶፕ 4 ላይ ገብቶ ማጠናቀቅ ግዴታው የሆነበት የውድድር ዘመን ነው ያው ያነሳ ነው የቼልሲ ደጋፊዎች ያው በፊት ማንቸስተር ዩናይትድ በ12 ቀን አንድ ቀን ምናምን ነበር ቋንቋው የአውሮፓ ሻምፒዮንስ 40 ጨዋታ አዎ እና አሁንም የቼልሲ ክለባችሁ ልትናፍቁት ይችላላችሁ ግን በምክንያት ነው የሚናፍቁት አንዴ የሚገርመኝ እንደው ጨዋታ አድርገው ሊግ ጋር ገብተን ነበር እናስታውሳለና ኢንተርናሽናል ብሬክ ተጫዋቾች ወደ ሀገራት ሄደው ተመልሰው መጥተው የዛኔ ማንቸስተር ዩናይትድ አልተጫወተም ነበርና ደጋፊዎቹ ጭምር ምን ያህል እንደናፈቁት ክለባቸውን የተመለከተ አክቹሊ የገና ጾም ገብቶ የገና ጾም ሲፈታ ተብሎ ያኔ ታስታውሳል ዩናይትድ 2 ጨዋታ ነው ያደረገው አሁንም ቼልሲ ያው ያሉት መርሃ ግብሮቹ በጣም ሰፊ ናቸው የሚሆኑት የአውሮፓ መድረኮች ላይ አለመሳተፋቸው የሊግ ካፖቹ ጨዋታዎች ደግሞ በየተወሰነ ጊዜ ርቀት ስለሆኑ ፕሪሚየር ሊጉን አሁን ሲጀምር እንኳን ቼልሲ አርብ ምሽት ጀምሮ ቅዳሜ እሁድን አያዩትም ከዛ ሰኞ ምሽት ነው የሚያደርጉትና ይናፍቃሉ ግን በምክንያት ነው ደግሞ ይጎዳል እንዴ መሰለም ይጎዳ በየሳምንቱ ጨዋታ እንደሌለ ሲረጋገጥ አንድ ሳምንት ብቻ ጨዋታ ለቲቪ ስርጭት መብቱ ሄድና ፕሪሚየር ሊጉ ምን ያደርጋል ማንቸስተር ዩናይትድ ሰኞ እየወሰደ ለተከታታይ ከቅዳሜ አርቆት ነበር እንደዚህ አይነት ነገሮች ሲደረቡ ደግሞ ሁሉ ጊዜም ቡድንን ጠብቃ 5 ሰዓት ላይ ማየት በራሱ መከራ ነው በውሰት ደግሞ አንዳንዴ ለአንዳንድ ተጫዋቾችና ያው በምክንያት ያነሳሉ ምክንያቱም እኔ በነገራችን ላይ የመጀመሪያዎቹ ሳምንታት ጨዋታዎች ለቼልሲ ከባድ ናቸው እንዲሁ እንደው የአውሮፓ ሻምፒዮንስ ሊግ ሌሎች ምናምን አይጫወትም በማለት ብቻ መዘናጋት አለበት ብዬ አልገምትም ለምሳሌ ቼልሲ የመጀመሪያ ጨዋታው ፉልሃም ነው የሚያደርገው ከዛ ቀጥሎ ከብራይተን ጋር ነው የሚያደርገው ከባድ ነው ከዛስ ከአርሰናል ጋር ነው የሚያደርገው ከዛ ቀጥሎ ሃል ሲቲ ብሬንትፎርድ በርንማውዝ ኤቨርተን ቶተንሃም እና ማንቸስተር ዩናይትድ ጋር ነውና የሚቀጥሉት 6 እና 7 ሳምንት ለቼልሲ ያው ወሳኝ መርሃ ግብር ነው ምክንያቱም በዛ መካከል ላይ እኮ የአውሮፓ ሻምፒዮንስ ሊግ አይጀምርም ስለዚህ ሁሉም እኩል ነው በቃ ተሳትፏቸው የሚኖረው ለማንኛውም የቼልሲን ጉዳይ በስፋት ተመለከተን ከአፍታ መሸጋገሪያ በኋላ ስንመለስ ደግሞ ማንቸስተር ዩናይትድንስ እንዴት እንመልከተው የሚለውን ጉዳይ እናነሳለን ተከታተለን ስንመለስ ማስተዋወቂያ መሸጋገሪያውን ወደ ማንቸስተር ዩናይትድ እንመለስ ተመለስን የተከበራችሁ ተመልካቾቻችን ከሀገሬ ቴሌቪዥን እየተከታተላችሁት ያለው የስፖርት መረጃዎቻችንና እንደዚሁም ውይይቶቹ እንደቀጠሉ ነው ቀደም ሲል የቼልሲን ጉዳይ አነሳን አሁን ደግሞ ባሉን ደቂቃዎች ውስጥ የማንቸስተር ዩናይትድን ጉዳይ እናነሳለን ቃል ምንድን ነበር ያልከው አሁን ማንቸስተር ዩናይትድ ስብስብ በቂ ነው አለ ለምን አልክ ግን እንደዚህ እኔን አጣጋፍጡኝ ራሱ እንዳወጣው እንደ ያወጣ ነው እንደ ወንድምነት እንደ ስራ መፍራቱ ብዙ ማያስገርም እንደ ስራ ሳይሆን እንደ ወንድምነት ተነጋግረን ርዕሱ ምን ይሁን ብላችሁ ለኔ አማከራችሁ አንተ እንትን አድርገው እንደውም ይቤ ቅድም ይያለ አረ የረሰረ ተንዘላዘለ እንትኑ ምናምን ሲል ነበርና ዩናይትድ ብትለው ጥሩ ነበርና እኔ እስኪ በዚህ ላይ ተነጋገሩበት በቂ ነው አይደለም የሚለው አክቹሊ ዩናይትድ የሚለውን ራሱ እኮ ለማይስማሙ አካላት አሉ ማንቸስተር ለምሳሌ ኒካስል እና ሊድስ ደጋፊዎች ዩናይትድን ሲገጥሙ we are the only united እያሉ ይዘምራሉ የማንቸስተር ዩናይትድነትን አያምኑም እነሱ እና ስለዚህ አሁን እኮ ግራ ገባ ማንቸስተር ስትል የትኛውን ነው ይልሃል ሲቲ ነው ወይስ ዋናውን አልኩኝ ኦሪጂናሉ ማንቸስተር አይዋ አይ ሊድስ እና ኒውካስል እንኳን ይቆዩልንና አይደል በዛ ልክ እንትናኛው ማንቸስተር ዩናይትድ አታወርደው በዛ ልክ እንዴ ሊድስ ምናምን ይያለ ዩናይትድ እውን የማንቸስተር ዩናይትድ ስብስብ በቂ ነው ወይ የሚለው ርዕስ እኛ ጋር ብቻ ሳይሆን በተለይ ተመልካቾቻችንም በስፋት የሚጓዩበት ርዕስ ይመስለኛል እውነት ለመናገር ራሳቸውን ጋቸው የሚያነሳው ሐሳብ ነው ሪያሊቲ ነው ለምሳሌ ማንቸስተር ዩናይትድ ልክ እንደ አምናው በአውሮፓ ሻምፒዮንስ ሊግ ተሳታፊ ባይሆን ኖሮ ምናልባት ይሄን ርዕስ ሊያስፈልገን ይችላል ምክንያቱም ማንቸስተር ዩናይትድ ከዚህ ባነሰ ስኳድ ወደ አውሮፓ ሻምፒዮንስ ሊግ ስለተመለሰ ከሁለት ዓመታት ቆይታ በኋላ ወደ ታላቁ የውድድር መድረክ ተመልሷል
ማንቸስተር ዩናይትድ በአውሮፓ ውድድር መድረክ የነገሰ ኃያል ክለብ እንደሆነ መዘንጋት የለብን። የፕሪሚየር ሊግ ዋንጫን ካሸነፈ 13 ያህል ዓመታት ተቆጥረዋል። አሁን ማንቸስተር ዩናይትድን የምትስለው በትልቅ ደረጃ ከፍ አድርጎ ከሌሎች ክለቦች አንጻር መፎካከር አለበት ብለን ለማንሳት ከሆነ ግን ተገቢ ሂደት ይመስለኛል። ምክንያቱም አሁን ያለው ስብስብ ለምሳሌ ለኔ በቂ ነው የሚል እምነት የለኝም። ለምንድን ነው ያላልኩት? አሁን ያለው የማንቸስተር ዩናይትድ ስብስብ በቀጣይ የውድድር ዓመት ምንድን ነው የሚጫወተው? በአውሮፓ ሻምፒዮንስ ሊግ ለተሳትፎ የሚመጣ ክለብ አይደል። በአውሮፓ ሻምፒዮንስ ሊግ ልክ እንደ ሌሎቹ ክለቦች በአውሮፓ ብቻ ሳይሆን በእንግሊዝ እግር ኳስ ከዚህ ቀደም ገናናነቱ የሚታወቀው ክለብ ትልቅ ተፎካካሪ ሆኖ ለመምጣት ነው የሚቀርበው እንጂ ወደ አውሮፓ ሻምፒዮንስ ሊግ ስለተሳተፈ ከምድብ ሊሰናበት ወይ ደግሞ በዙር ጨዋታዎች ላይ ጥሎ ሊወጣ አይደል። ምክንያቱም ማንቸስተር ዩናይትድ በቀጣይ የውድድር ዓመት ሻምፒዮን ሊሆን የሚችልበት ትልቅ እድል አለው። ብዙ ጊዜ ከማነሳቸው ሀሳቦች አንደኛው ማንቸስተር ዩናይትድ ፕሮሰስ የሚያስፈልገው ቡድን አይደለም። ማንቸስተር ዩናይትድ በዋንጫ የአሸናፊነት ምልክት የሆነ ክለብ ነው። ምን ማለት እንደሆነ ያውቀዋል። የአሸናፊነት የትኛውንም አሰልጣኝ ቢመጣ ፕሮሰስ ውስጥ ገንብታ ማንቸስተር ዩናይትድን ለአሸናፊነት የምታበቀው አይደለም። ለዛ ነው የማንቸስተር ዩናይትድ ተጫዋቾች ግን ቃል እዚህ ጋር ከሆነ ችግር የተፈጠረው ምንድነው መሰለህ? ማንቸስተር ዩናይትድ በዋንጫ የተገነባ ዋንጫን የሚያውቅ ቡድን ማንም ያውቀዋል። እነሱ ራሱ እኮ ተጫዋቾቹ ያውቁታል። ያን የሚተገብር ተጫዋች ማጣቱ እኮ ነው። አሁን ለምሳሌ አሰልጣኙ እንተውና አሰልጣኙ ዋንጫ ምን እንደሆነ የሚያውቁ ናቸው፣ በውስጡ ያለፉ ናቸው። በሰር አሌክስ ፈርጉሰን ጅራፍ የተገረፉ ናቸው እኚህ አሰልጣኝና እንደው ዝም ብለህ ስታይ አሁን የመጡትን ተጫዋቾች ግን የዛ ቅርጽ ባለቤት አይደሉም። አሁን ትልቁ ችግር ይሄ ነው እኮ ቅድም ስላነሳልኝ ነው። ይሄ ራሱ ርዕሱ ሲነሳ ራሱ ለማንቸስተር ዩናይትድ በቂ ነው ወይ ያለው ስኳድ? ምንም ጥያቄ አይደለም። አዎ እመጣለሁ ያንተን ተራ በደንብ እና ወደዛም ልመጣበት የፈለኩት ቅድም የገለጽከው ቃል ምናልባት በኋላ ላይ እናነሳዋለን ብዬ በጣም የምወደው ቃልም ስለሆነ ነው። የማንቸስተር ዩናይትድ ተጫዋቾች የክለቡን መለያ መልበስ የማይገባቸው በርካታ ተጫዋቾች እንደነበሩ ባለፉት ጊዜያት የተመለከትንበት ስለነበር ምንም አዲስ ነገር አይደለም። ምክንያቱም የማንቸስተር ዩናይትድ ማሊያ መልበስ ማለት 20 ፕሪሚየር ሊጎች ዋንጫ መልበስ እንደሆነ ማወቅ አለብን። በአውሮፓ መድረክ ውስጥ መንገስ ምን ማለት እንደሆነ በሰር አሌክስ ፈርጉሰን ታላላቅ የዓለማችን ከዋክብቶች ተጫውተውበት ያለፉት ማሊያ እንደሆነ ተጫዋቾች መረዳት አለባቸው። ያንን ባለፉት ዓመታት ሲዘንጡበት የነበሩና በማንቸስተር ዩናይትድ ስብስብ ውስጥ መኖራቸው ብቻ ምናልባት ለኢንስታግራም ተከታይ ፎሎወርስ ለማግኘትና ዝናን ለማግኘት ካልሆነ በስተቀር የማይመጥኑ በርካታ ተጫዋቾች የተጫወቱበት ክለብ እንደነበር እናውቃለን። ለዛም ነው ማንቸስተር ዩናይትድ አሁን ብዙ ሰዎች አይ የአመራሮቹ የኢኒውስ አመራሮች ከፍተኛ ደሞዝ ላለመክፈል በሚል ነው፣ ትልቅ ስም ያለው ተጫዋች ላለማምጣት በሚል ነው እንደነዚህ አይነት ዝውውሮች እየፈጸሙ ነው ካልከኝ ለእኔ አያስማማኝ። ትክክለኛው መንገድ ፈጥሮም ተጽዕኖ መፍጠር የሚችሉ ተጫዋቾች እኮ አምና በፕሪሚየር ሊጉ የተጫወቱት እንደነ ማቴዎስ ኩኛ፣ ብሪያን ቤሞ እና ሴን ላመንስ እኮ የመጡበትን ዋጋ እኮ በጣም የተጋነነ ሆኖ አይደል። ነገር ግን ፕሪሚየር ሊጉን የሚያውቁት ጥናት የተደረገባቸው ዝውውሮች ስለነበሩ ስኬታማ ነበሩ። ከዚህ በፊት 100 ሚሊዮን ፓውንድ ያወጡባቸው አብዛኞቹ ተጫዋቾች ስኬታማ አልነበሩ። እና አንቶኒ ማንሳት እንችላለን። 7 አካባቢ ሚሊዮን ፓውንድ የወጣበት ከአታላንታ ራስሙስ ሆይሉንድ ማንሳት እንችላለን። ጆሹዋ ዚርክዚ በጥድፊያ የፈረሙ ዝውውሮች እንደነበሩ ይታያል። ግን አሁን ካለው ቸልሲ በአውሮፓ ሻምፒዮንስ ሊግ ሳይሳተፍ ድንቅ ዝውውሮችን እየፈጸመ ነው። ሲቲ አስደናቂ የመሃል ሜዳ ጥምረቶች ተጫዋቾችን ይዞ 116 ሚሊዮን ፓውንድ አውጥቶ ኤሌት አንደርሰንን አስፈርሞ ኤንዞ ፈርናንዴዝን እየፈለገ ነው። ዴክላን ራይስን እና ማርቲን ዙቤሜንዲን የያዘው አርሰናል ብሩኖ ጊሜሬሽን ያስፈረሙ። ማንቸስተር ዩናይትድ ባለፉት ጊዜያቶች በጣም የተሳሳተ የደሞዝ አከፋፈል፣ በጣም የተጋነነ የተጫዋቾች ክፍያ የሚፈጽም ክለብ ነበር። ጥናት አድርገ ተጫዋች ማስፈረም ግን የአንድ ክለብ ትልቅ ኃላፊነት ነው ብዬ አስባለሁ። ዩናይትድ አሁን በብዙ ክፍተቶች ውስጥ የሚገኝ ክለብ ነው ብለው ከሚያምኑ ሰዎች መካከል አንደኛው። ለምሳሌ በማንቸስተር ዩናይትድ የጨዋታ መንገድ ውስጥ በማንቸስተር ዩናይትድ ስታንዳርድ ለሚያስብ ሰው ዲያጎ ዳሎ ትክክለኛው ተጫዋች ነው የሚል እምነት የለም። ከሌሎቹ ክለቦች አንጻር ስትመለከተው ቢያንስ አትሊስት ቤንች አድርገህ ተጫውተው ትችላለህ። ግን በቋሚነት ዳሎን ተማምነህ ግን አመቱ ሙሉ የምትጫወትበት አይደል። ሉክ ሾው በተጠናቀቀ የውድድር ዓመት ነው ሙሉ 38 ጨዋታዎችን ያደረገው። በጉዳት ተማምነህበት ግን አመቱ ሙሉ ሉክ ሾው አለኝ ብለህ የምትጠበቅበት ዘመን አይደለም። እርግጥ ነው እነ ፓትሪክ ዶርጎ እነ ዲያጎ ሊዮን ሊኖሩ ይችላሉ በዚህ ቦታ ውስጥ። አብዛኛው የማንቸስተር ዩናይትድ ስብስብ ጥሩ መልክ ቢኖረውም ነገር ግን ደግሞ አመቱ ሙሉ በአውሮፓ ሻምፒዮንስ ሊግ፣ በእንግሊዝ ፕሪሚየር ሊግ፣ በሀገር ውስጥ የውድድሮች በኤፍኤ ካፕ፣ ካራባው ለመጫወት ግን ስኳዱ በቂ ነው የሚል እምነት የለኝም። እስኪ ማንቸስተር ዩናይትድ ከቤንጃሚን ሴስኮ ውጭ እውነተኛ 9 ቁጥር ተፈጥሯዊ አለ ወይ? እውነት ነው እንደነ ማቴዎስ ኩኛ፣ ብራያን ቤሞ በሐሰተኛ 9 ቁጥር መጫወት ይችላሉ። በግራ ማጥቃት መስመር በኩል እኮ ያላቸው ማርከስ ራሽፎርድ ብቻ ነው ከባርሴሎና የተመለሰው። ክለቡ በሚገኝበት ደረጃ ልክ ክለቡ በቀጣይ የውድድር ዓመት ጠንካራ ተፎካካሪ ሆኖ ለመመለስ ለረጅም ዓመታት ከ10 ዓመታት በላይ ያስቆጠረውን ዋንጫ ለማሸነፍ በሻምፒዮንስ ሊግ ዳግም የተመለሰበት የሚታወቅበት በአስደናቂዎቹ ምሽቶች እውነተኛው ማንቸስተር ዩናይትድ ለማየት ግን አሁን እያደረገው ያለው ዝውውር ለኔ በቂ ነው የሚል እምነት ነው። አዎ እኔ አንድ ማነሳው ጉዳይ አለ። እውነት ለመናገር ይሄ የማንቸስተር ዩናይትድን ጉዳይ ሳነሳ
ማንቸስተር ዩናይትድ የዓለም እግር ኳስ ምልክት ነው፣ ምንም ጥያቄ የለውም። ማንቸስተር ዩናይትድ የሀያላኖች ሁሉ ሀያላን ነው። ባለፈው ያነሳሁት ጉዳይ ነበረ። የእንግሊዝ ፕሪሚየር ሊግ አርሰናል ወደ ሪትሙ ሲመጣ ደምቋል። አሁን የሚፈልገው ማንን ነው? ማንቸስተር ዩናይትድን ነው። የአውሮፓ ሻምፒዮንስ ሊግ እውነቴን ነው የምነግርህ፣ ሮብና ማክሰኞ አውሮፓ ሻምፒዮንስ ሊግ የሚደምቀው በማንቸስተር ዩናይትድ ነው። እውነቴን ነው የምልህ። እኔ ምንም ይበሉ ምንም ችግር የለብኝም፣ ግን ማንቸስተር ዩናይትድን ማክሰኞና ሮብ በአውሮፓ ሻምፒዮንስ ሊግ አለመመልከት እግር ኳስ ትንሽ የጎደለብኝ ይመስለኛል። ሐሙስ መመልከት ያስጠላል። እንደው እሱማ ሐሙስም ቀርቶ እኮ እሑድ ብቻ ነበር የሚታየው እና አሁን ላይ ግን ማንቸስተር ዩናይትድን በአውሮፓ ሻምፒዮንስ ሊግ መድረክ ማየት ብዙዎቹ ናፍቀውታል። ግን ለማንቸስተር ዩናይትድ በአውሮፓ ሻምፒዮንስ ሊግ ለመሳተፍ የሚበቃ ተጫዋቾች ይዟል ወይ? ለምንድን ነው ዝምታው እስካሁን? ዳኒ እየተዘጋጀልህ ዳኒ በደንብ ወጥሮ ምን ሊለን እንደሆነ አላውቅም። በእርግጥ አሁን ምን መሰለህ አንድ ሀሳብ እንስማማበት። አሁን አንድ የማንቸስተር ዩናይትድ ደጋፊ ካለፉት ዓመታት ይልቅ ውይ በቂ ስኳድ አለን በቂ ስብስብ ነው ብሎ ሊያምን ይችላል። ግን ማንቸስተር ዩናይትድን የሚያውቅ ሰው ግን የማንቸስተር ዩናይትድ ስኳድ ይሄ መሆን አልነበረበትም። ተጫዋቾቹ ዳኒ አቋረጠኝ እንጂ ጥሩ ስብስብ አለው። ግን እንደ ማንቸስተር ዩናይትድ ስታንዳርድ ስታስብ ዳኒውን ጨረሰን ተናበት ከፍ ያሉ ተጫዋቾችን ማስፈረም እና የማነሳቸው መቼም ዳኒ በደንብ እናወራበታለን እና እኔ እውነት ነው የምልህ እኔ አንዳንድ እግር ኳስ ተመልካች ማንቸስተር ዩናይትድ በዚህ ልክ መሆን አልነበረበትም። አሁን ላይ አሰልጣኝ ማይክል ካሪክ ምን እያሰቡ ነው? የትኛውን ተጫዋች አሁን የቴሌማንስን ከዛ ደግሞ አንድሬ ሳንቶስን አስፈረሙ። ከዛስ ምንድነው እየተሰራ ያለው? ማለት ቡድናቸው የትኛው ቦታ ላይ እንደሆነ እየረሱት ነው ወይ? በዚህ ልክ አሁን እኮ ዘንድሮ የሚጫወቱት እኮ ከነ ሪያል ማድሪድ ጋር ከፒኤስጂ ጋር በዛ ስታንዳርድ ያሉ ክለቦች ጋር ነው። ባየር ሙኒክ አርሰናልን ጨምሮ ትልልቅ ቡድኖች ጋር ነው የሚጫወቱት እና በዚህ ስኳድ እንዴት ነው የሚዘለቀው? ሁለተኛ 4 የውድድር መድረኮች ላይ ነው የሚሳተፈው ማንቸስተር ዩናይትድ እና እኔ አልገባኝም። ምንድነው የተሰራ ያለው ብሮ? ለዛ ነው አሪዮ መላሽ እኔ እንዴት መሰለህ ማስበው የረጅም ዓመታት ድምር ውጤት ነው ማንቸስተር ዩናይትድን እዚህ ጋር ያደረሰው ብዬ ነው ማስበው። ሰሞኑን እንግዲህ ያው ትላንትና ጀምሮ በትልቁ ስለሰማን የጆዜ ሞሪኖ ንግግር ማንቸስተር ዩናይትድ ልክ ፈርጉሰን ሲወጣ ጆዜ ሞሪኖ ይዞት ቢሆንስ ኖሮ የሚል ፖይንት ሲነሳ ነበር እና ምንድነው ማስበው ከፈርጉሰን በኋላ ማንቸስተር ዩናይትድን መረከብ የነበረባቸው አሰልጣኞች ከዩናይትድ አስተዳደራዊ መዋቅር ችግር። ምክንያቱም ዩናይትድ ፈርጉሰንን ብቻ አይደለም ያጣው፣ ከፈርጉሰን ቀደም ብሎ ዴቪድ ጂልንም አጥቷል። ስለዚህ በዝውውር ጉዳዮች ላይ ትልቁን ስራ ይሰሩ የነበሩት ፒተር ኬኔን ወደ ቸልሲ ከሄዱ በኋላ ትልቅ ስራ ሲሰሩ የነበሩትን ዴቪድ ጂል ያጣ ክለብ ነው። ስለዚህ ከዴቪድ ጂል በኋላ መጥቶ የነበረው ኢድ ውድዋርድ ነው። ኢድ ውድዋርድ ኮሜርሻል በሆነ ጉዳይ ላይ ነው እውቀት ያለው እና መጥቶ እንደውም 2019 ላይ በጣም የሚገርም የኮሜርሻል ሰው ነው። ዩናይትድ ብራንዱን ይዞ እንዲቀጥል በማድረግ ረገድ የነበረው ሚና ቀላል አልነበረም። ግን እግር ኳሱን ተረድቶ ለሜዳ ላይ ጉዳዮች ይሄ ያስፈልጋል የሚል ሰው አይደለም። ለምሳሌ ሞሪኒዮ የሁለተኛ ደረጃን ይዞ ከጨረሰ በኋላ ማንቸስተር ዩናይትድ ጆዜ ሄደው 8 የተከላካይ ዝርዝር ነው ያስከቡለት። ከ8 ውስጥ አንድ መርጣ አምጣልኝ ያሉት። ከ8 ውስጥ እነ ጄሮም ቦያቲንግ፣ ቶቢ አልደርቫይልድ የመሳሰሉ ተከላካዮች ነበሩ። ሃሪ ማጓየር ሁሉ ነበር እዛ ስም ላይና ተከላካይ አያስፈልግም ያለው። ይሄን እያልን ያለ ነው ማንቸስተር ሲቲ 100 ነጥብ ባመጣው ስብስብ ላይ በቀጣይ ዓመት አይምሪክ ላፖርት የተባለ ተከላካይ እየጨመረ ነው። 100 ነጥብ ያመጣው ቡድን እኮ በጣም አስገራሚ የመከላከል ኳሊቲ የነበረው ቡድን ነው። እነ ጆን ስቶንስ የነበሩበት ቡድን ነው። ይሄ ምንድነው ስታንዳርድ ኢምፕሩቭመንት ነው። እንዴት ብለን መሰለ ምን ገልጸው? ለምሳሌ አርቴታ ፕሪሚየር ሊግ ዋንጫውን አንስቶ ልክ የአርሰናል ስፖርቲንግ ዳይሬክተሮች ጋር ሄዶ ብሩኖ ጊማሬሽን አምጡልኝ ሲላቸው አይ ያለህ አማካይ ይበቃል እንደማለት ነው። ለጆዜ የተሰጣቸው ምላሽ ይሄ ነበርና ዩናይትድ በዚህ መስቀልቅል ውስጥ የመጣ ሰው ነው፣ ከዚህ ክለብ ነው። ከዛ ደግሞ መርሳት የሌለበት የዴቪድ ሞይስ ከተቀጠሩ በኋላ ዴቪድ ሞይስ ጋር መጣው ላንተ ሴስ ፋብሪያስን፣ ክርስቲያኖ ሮናልዶ፣ ጋሪዝ ቤልን ልናስፈርምልህ እየሰራን ነው። አንተ ማን እንዲመጣልህ ትፈልጋለህ? የምትፈልገውን ነገር ለማድረግ ዝጁ ስለሆነ
በተኑን ብቻ ተጫንልን ይሉት ነበር እነዚህ አመራሮች። ከዛ ማንቸስተር ዩናይትድ መጨረሻ ላይ ማንን ነው በዝውውሩ መስኮቱ ላይ ያስፈረመው? ማርዋን ፌላይኒ ኮከብ እየጠበቅን ማርዋን ፌላይኒን አመጡ። የራሱን ሪሊዝ ክሎዝ ከፍሎ የወጣ ተጫዋች ነው። 4 ሚሊዮን ፓውንድ የሚጠጋ ገንዘብ። ሌተን ቤንስን ጠይቋል፣ አልመጣም። አልካንትራ ተጠይቋል፣ አልመጣም። ከዛ ቫናል መጡ። ቫናል ሲመጡ ምንድን ያደረጉት? የፈርጉሰን ባህል ከዩናይትድ ለማስወገድ የፈርጉሰን ርዝራዥ የሚመስል ስሜት ያ ስሜት የነበራቸውን ልጆች አስወጧቸው። ለምሳሌ ዳኒ ዌልቤክ ለዩናይትድ በጣም አስፈላጊ ላይሆን ይችላል፣ ግን የክለቡን ባህል በመረዳት ረገድ ከቀሩ እንጠፈጣፊ ተጫዋቾች መካከል ዳኒ ዌልቤክን፣ ቺቻሪቶን፣ ናኒን፣ ሺንጂ ካጋዋን የመሳሰሉ ተጫዋቾችን አሰናበቷቸው። የፈርጉሰን የመጨረሻ ትውልድ ነበሩ። ከዛ አይዲያሊስት ከነበሩት ሉዊ ቫን ጋል ፕራግማቲስት የሆኑት ጆዜ ሞሪኒዮ ሲመጡ ጆዜ የተቀበሉት ስኳድ ለሳቸውም ይሆን አልነበረም። የራሳቸውን አዲስ ፈርኒቸር ገጠማ ጀመሩ። ይሄ ነው እንዲህ እየተዋረደ መጣና 2019 ላይ ቅድም ያነሳው የዩናይትድ መውረድ ትልቁ ደረጃ ላይ የደረሰው መቼ ነው? 2019 ላይ ማንቸስተር ዩናይትድ በኦሌ ጉናር ሶልሻር 2017 እኮ ዩሮፓ ሊግን አሸንፏል። 2019 ላይ ከማንቸስተር ከተማ 3700 ማይል ርቀት ተጉዞ አስታና ላይ ካዛኪስታን ላይ ከማንቸስተር ይልቅ ለቻይና ቤጂንግ የምትቀርብ ከተማ ላይ ጭቃማ ሜዳ ላይ 6 የአካዳሚ ተጫዋቾችን ይዞ ሄዶ ማንቸስተር ዩናይትድ ጨዋታ አደረገ። ዩናይትድ ከዚህ በላይ ሊወርድ አይችልም። በቃ ለኔ 15ኛ ከመውጣት በላይ ካዛኪስታን ሜዳ ላይ ሄዶ ዩናይትድ ሻምፒዮንስ ሊግን ምሽት የለመደ ቡድን ካዛኪስታን ጭቃማ ሜዳ ላይ ሄደ መጫወት የተቀበሉት ኤርፖርት ላይ ዩናይትድ ግሎባል ፋን ቤዝ ያለው ክለብ ነው። ካዛኪስታን ላይ ሲሄድ ኤርፖርት ላይ የተቀበሉት 60 ደጋፊዎች ናቸው። ከዚህ በላይ እንዴት ሊወርድ ይችላል? እግዚአብሔር ኢትዮጵያ ቢመጣ ብለ ከዚህ በላይ ደጋፊ ይቀበሉ 60 ደጋፊ ነው የተቀበለው። አበባ ወርዶ ነበር። እንደዚህ ነው ዩናይትድ የወረደው። ለዚህ ነው ለዳኒ እድል አትስጠው በዚህ ጉዳይ። ዩናይትድ ወርዶ ከዛ አሁን እዚህ ጋር ደረሰና የዩናይትድ ስብስብ በቂ ነው ወይ የሚለው ፖይንት ኖርማል ጥያቄ ነው። ምክንያቱም ዩናይትድ የያዘው ስብስብ ለ40 ጨዋታ ባለፈው ሰድቡ አልወረደም። ዩናይትድ ከመውረድም በላይ ነው። ወደ አውሮፓ ሻምፒዮንስ ሊግ መመለስ ለዩናይትድ ደጋፊ ጮቤ ሊያስረግጠው አይገባም ነበር። ምክንያቱም እያወራን ለዛ ነው በትልቅ ደረጃ ለመፎካከር ስኳዱ በቂ አይደለም። አሁን ምንድነው ብለን ምናምን ጆዜ የትላንትናው ዶክመንታሪያቸው ዛሬ ተለቋል 3ቱ ክፍልና ምን ብለው ነበር? when I say Real Madrid is the biggest club in the world, the closest club is Manchester United ብለው ምንም ጥያቄ ቅርብ የሚባለው ማንቸስተር ዩናይትድ ነው ብለው ይሄ ብራንድ በሚዲያ ላይ ያለው ተቀባይነት ገበያው ላይ ያለው ተቀባይነት ብራንድነቱ አልወረደም። አሁንም የዓለማችን ውዱ ክለቦችን ስንጠራ ከሪያል ማድሪድ እና ባርሴሎና ጎን ነው። ግን ለደጋፊው ሜዳ ላይ የሚታይ ነገር የለም። ፖይንቱ እዚህ ጋር ነው። ዩናይትድ ደጋፊ ከዩናይትድ ትርፍ የሚያገኘው ነገር የለም። ዩናይትድ ከሚያስገባው ከሚያጋበሰው ትርፍ ወደ ካዝኖ የሚያስገባው ነገር የለም። ለደጋፊው ትርፉ ዋንጫው በቤቱ ቁጭ ብሎ ኢትዮጵያ ውስጥ ላለ ደጋፊ የዩናይትድ ሽጦ ያመጣው ገንዘብ ምን ይጠቅመዋል? ለዩናይትድ ደጋፊ የሚጠቅመው ክለቡ ለዋንጫ ሲፎካከርለት መመልከት ነው። ይሄንን ለማድረግ ዩናይትድ ፕሮሰስ ያስፈልገዋል። እነሱ እንደሚሉት 2028 ላይ ክለቡ 150ኛ ዓመቱን ሲያከብር ዋንጫ እናመጣለን ነው። ግን ፕሪማቹርድ የሆነ ነው። ምክንያቱም 2028 ላይ ማንቸስተር ዩናይትድ ዋንጫ ሲያነሳ ለእኔ አይታይም። ምክንያቱም አርቴታ የገነባው ቡድን በ2 እና በ3 ዓመታት ብቻ የፕሪሚየር ሊጉ ጉዳይ በቃኝ የሚል አይመስለኝም። ዝውውሮቹን ስታይ ቀዳዳ ለመሸፈን ሳይሆን ብሩኖ ጊማሬሽ የመጣው የክለቡን ስታንዳርድ ከፍ ለማድረግ ነው። ግን ቪኒሺየስ ጁኒየርን የፈለገው ቀዳዳ ለመድፈን አይደለም። ከማይክል ካሪክ ግን አስደናቂ የውድድር ዓመት በኋላ በተለይ ከግማሽ 6 ወር ጥሩ ጊዜያቶች በኋላ ማንቸስተር ዩናይትድ ተስፋ ሰጪ የሆነ ጉዞ ተመለከትንበት አይደል? የማንቸስተር ዩናይትድን ባህል፣ ልምድ፣ አሸናፊነት፣ ለማሊያ መጫወት ክብር ጠንቅቆ የሚያውቀው ማይክል ካሪክ በሌሎች አሰልጣኞች ስር ጭምር የወረደ አቋም ሲያሳዩ የነበሩ ተጫዋቾች በማይክል ካሪክ ስር ጥሩ እንቅስቃሴን አደረጉ። ያን አመጣን አይደል? ይህንን ተጫዋቾች ደረጃውን ከፍ ለማድረግ አሁን እንደነ ብሩኖ ጊማሬሽ የጠራቸው ደረጃቸውን ከፍ ለማድረግ የመጡ ተጫዋቾች ያስፈረሙ ክለቦች ማንቸስተር ዩናይትድም አሁን ባለው የማይክል ካሪክ ተነሳሽነት በኦልድ ትራፎርድ የተመለሰው የቀድሞ የማንቸስተር ዩናይትድ አስደናቂ ድባብ ባለበት ውስጥ ማንቸስተር ዩናይትድ ስታንዳርዱን ከፍ ሊያደርጉ የሚችሉ ተጫዋቾችን ከሌሎች ክለቦች ጋር ተፎካክሮ ቢያስፈርም ባለፈው የጌስ ያነሳው ነበር። ለምንድን ነው ማንቸስተር ዩናይትድ ብሩኖ ጊማሬሽን ያልፈለገው? ማንቸስተር ዩናይትድ ለምንድን ነው ሞርጋን ሮጀርስን ያልፈለገው? በዚህ ደረጃ ላይ አውቃለሁ ከፍተኛ ገንዘብ ላለማውጣት ከፍተኛ ደሞዝ ላለመክፈል ሊሆን ይችላል። ባለፉት ጊዜያት የነበሩትን መንገዶች ለመቀየር ሊሆን ይችላል። ዳን አትሊስት ይሄንን ማድረግን አልተቻለም ነበር ወይ? ይሄንን ቢያደርጉ
ከማይክል ካሪክ ጋር በቀጣይ የውድድር ዓመት መፎካከር አይቻልም። ለማንኛውም ያው ምንም ጥያቄ የለውም የዚህ የማንቸስተር ዩናይትድ ጉዳይ የሚነሳ ነው። በርካቶች ደግሞ ብዙ ነገሮችን እያሉ ይገኛሉ። እንደው ዳኒ ቅድም ስታነሳው ነበረ ማንቸስተር ዩናይትድ በሆነ ዘመን ላይ በጣም ወርዶ ነበረ፣ በሆነ ዘመን ላይ ደግሞ እየተነሳም ይገኛል። አሁን ላይ ግን ያለፉት 6 እና 7 ወራቶች ለማንቸስተር ዩናይትድ እኔ ከፍታ ነበሩ ብዬ ገምታለሁ። ከፍታ ሚንስ ቢያንስ ከዛ ዘመን የተሻለ ጊዜን እያሳለፈ ይገኛል። ከዛ በመቀጠል ደግሞ ምንድነው አሰልጣኝ ማይክል ካሪክ የሚፈልጓቸው ተጫዋቾች እውን እየመጡላቸው ነው ወይ? አይ ቅድም ደግሞ ስታነሳ ነበር ጆዜ ሞሪንሆ በዛን ዘመን ይሄ ተጫዋች ላንተ ነው የሚያስፈልግ የጠየቁት ሁላ አይሆንም ሲሉ ነበር አይደል? አሁን ያ ነገር እየወረደ ለአሰልጣኝ ማይክል ካሪክ እየመጣባቸው ይሆን ወይ? ዝምታ በስቶባቸዋል። እኛ ይሄንን ማድረግ ከቻሉ ለማንቸስተር ዩናይትድ ለሻምፒዮንነት አይፎካከርም። ለሻምፒዮን ሁለተኛ ነገር ደግሞ እኔ በትንሽም ደረጃ ቢሆን አልፈታ ያለኝ ነገር እንግዲህ ባለፈው በዩሮፓ ሊግ እና እንደዚሁም ደግሞ በሌሎች ሊጎችን በማይሳተፍበት ጊዜ ጥሩ ዝውውሮችን አድርጓል ማንቸስተር ዩናይትድ። አሁን ላይ ግን የአውሮፓ ሻምፒዮንስ ሊግን የመሰለ ትልቅ ውድድር ትልቅ መድረክ ከፊቱ እየጠበቀው ይሄን ያህል ትልልቅ ተጽዕኖ ፈጣሪ ተጫዋቾችን ቢያንስ እንደ አንተ ማንቸስተር እኔ ከሆኑ ግራ የገባኝ እኮ ዩናይትድ በፊት እኮ ባያስፈርምም እኮ እንተናን ይፈልገዋል የሚባል ወሬ ይኖርበት ነበር እኮ። አሁን እኮ ጭጭ ብሏል። በቃ ማንቸስተር ዩናይትድ ምንም ወሬ የለም። ለዛ ነው ዳኒ ጭራሽ የሚሸጣቸው ተጫዋቾች እነዚህ ናቸው። አሁን እኮ ማንቸስተር ዩናይትድ አሁን ሸጦ የሚፈልገውን ተጫዋች አጥቷል እኮ። አሁን ለምሳሌ ይሄ በትልቅ ደረጃ አሁን ካልኩሌት ታደርጋለህ እኮ አንዳንድ ጊዜ አይደል? አንድን ተጫዋች ሲሸጥ አይ ይሄን ተጫዋች ሸጥና የተወሰነ ገንዘብ ጨምሬ ጥሩ ተጫዋች አመጣለሁ። አሁን ማን ነው የሚሸጠው? ራሱ እኮ ከማንቸስተር ዩናይትድ ይሄ ጠብደል የሆነ ሚሊዮን ፓውንድ አውጥቶ የሚወጣል ተጫዋች አለ የማይፈልግ የምትለው። ከዚህ በተረፈ ግን እንደነ ማርከስ ራሽፎርድ አይነት ተጫዋቾች ሊመጡ ይችላሉ። አሁን የመቆየት እድሉ የማርከስ ራሽፎርድ ሰፊ ነው እየተባለ ይገኛል። የአሰልጣኝ ማይክል ካሪክ እንግዲህ ትልቁ ፈተናቸው የሚሆነው የሚፈልጉትን ተጫዋቾች የማይመጡላቸው ከሆነ ባሉት ማስቀጠል ነው። አሁንም ደግሞ አውሮፓ ሻምፒዮንስ ሊግ ላይ ልምድ የሌላቸው ተጫዋቾች ናቸው አብዛኞቹ። ሜሰን ማውንትን በትንሹም ቢሆን ቼልሲ ቤት አይተዋል። እሱም ደግሞ በጣም የጉዳት ታሪኩ ከፍተኛ ነውና አሁንም እንደው ከባድ ነው ለማንቸስተር ዩናይትድ እና ጊዜውም እየተጠናቀቀ ነው። አሁን የተጫዋቾች የዝውውር ገበያ ምን 10-15 ቀኖች አሉት። ምናልባት በዚህ ሂደት ጊዜ ውስጥ ማስተካከል አለበት። ዩናይትድ ስብስቡ በቂ አይደለም በሁሉም ፍሮንቶች ለመወዳደር። ካለፈው ዓመት በኋላ በእያንዳንዱ ቦታ አንዳንድ ተጫዋች ነው ያለው፣ ሌሎቹ ታዳጊ ተጫዋቾች ናቸው። ፕላስ አንድ እንደ እቅድ እየሰሩ ያሉት ነገር ምንድነው ያየነው የወደፊት የ100 ሚሊዮን ፓውንድ ተጫዋቾችን ቀድሞ መመልመል የሚል እቅድ ጀምረዋል እና በዚህ ሂደት ውስጥ የጀመሯቸው ፕሮሰሶች አሉ። ለዋና ቡድን ጌም ዝግጁ ወደ መሆን የመጡ ተጫዋቾችን በማምጣት ከዋናው ቡድን ጋር ማዋሃድ። ለምሳሌ አይደን ሄቨንን ከአርሰናል አምጥተው በዚህ ሲስተም ውስጥ የተጠቀሙት ነው። ባለፈው ዓመት ብዙ ጨዋታዎች ላይ አይተነዋል። በአሞሪም ስር ተመራጭ ነበር። ዘንድሮ ደግሞ ታይነን ቶምሰንን ከቶተንሃም አስፈርመዋል። አሁን ደግሞ ከሌስተር ሲቲ አንድ ሉዊስ ፔጅ የሚባል ልጅ ለመጨረስ ጥረት እያደረጉ ነው። ከአርሰናል ጋር ተፎካክረው ነው ይህንንም ልጅ ለመውሰድ ጥረት እያደረጉ ያሉት። ልጆቹ 18 እና 19 ዓመታቸው ላይ ነው። 8 እስከ 12 ሚሊዮን ፓውንድ የተከፈለባቸው ነው እየመጣ ያለው። እነዚህ ተጫዋቾች በ2-3 ዓመት ውስጥ ከፍተኛ ወጪ የሚያወጡ ተጫዋቾች ይሆናሉ በሚል እምነት ነው ዩናይትድ ይሄን እያደረገ ያለው። በቀጥታ መጥተው ፕሪሚየር ሊጉ ላይ ለውጥ ይፈጥራሉ? ለኔ ትልቅ ጥያቄ ይፈጥርብኛል። ለዛ ነው ዩናይትድ በብሩኖ ጊማሬሽ ደረጃ የደረሰ የ75 ሚሊዮን ፓውንድ ዝውውር እንኳን ማድረግ ባይችል በዩሪ ቴሌማንስ ኳሊቲ ደረጃ ላይ የሚገኝ ተጫዋች ለማስፈረም ግን መንቀሳቀስ ነበረበት። አማካይ ክፍሉ የአንድ ተጫዋች ክፍተት ነው የሚታየኝ። ዩሪ ቴሌማንስ እና ሳንቶስ ጥሩ ዝውውር እንደሆኑ ይሰማኛል። ግን የበለጠ ደግሞ አትሌቲክ የሆነ ብዙ ሜዳዎችን የሚያካልል ለመከላከል ክፍሉ ለተከላካይ ክፍሉ ሺልድ መስጠት የሚችል የተከላካይ አማካይ ያስፈልጋቸዋል። ቹዋሚኒ ነበር የሚሆን አይመስልም። ባሌባ ነበር ተጎድቷል። ስለዚህ ያላቸው አማራጭ ሌሎች አማራጮችን ማየት ይኖርባቸዋል። ምናልባት ሳንደርበርግን አስፈርመው እንዳይጨርሱ ስጋት አለኝ። ምክንያቱም ከዩናይትድ ደረጃ ጋር ሳንደርበርግ እኩል አይደለም። የቹዋሚኒ የባሌባን ዝውውር ስለመረዳ ማለት ነው። ነገር ግን ማይክል ካሪክ ለእኔ የቀኝ መስመር የግራ መስመር የማጥቃት ክፍሉ ላይ በራሽፎርድ እና በዶርጉ ለመጀመር እያሰበ ከሆነ ቤንጃሚን ሴስኮ ትክክለኛ ተጠባባቂ ከሌለው የግራ መስመር የሉክ ሾው ቦታ ላይ ሌላ ተጫዋች በቦታው ማይኖረው ከሆነና
ማቲያስ ዴሊትና ሊሳንድሮ ማርቲኔዝንም ደግሞ የጉዳት ታሪካቸውን እንደሚያቅሰው እነዚህን እያመነ የውድድር ዘመኑን ለመጀመር ካሰበ እኔ የሚሰማኝ ራሱን ለውድቀት እያመቻቸ ነው ብዬ ነው የማስበው። አዎ ያው እንግዲህ አነሳን የማንቸስተር ዩናይትድንም የቼልሲንም ቀደም ሲል ብዙ ነገሮችን አነሳን። ያው መዳረሻችን ላይ አይደል ያለ ነው። እንግሊዝ ፕሪሚየር ሊግ ሊጀምር ቀናቶች እየቀሩት ይገኛሉ። በየቀኑ እንደዚህ አዳዲስ ነገሮችን ወደ እናንተ ወደ ተመልካቾቻችን የምናቀርብበት መርሃ ግብሮቹ ይቀጥላሉ። ዛሬ በልዩነት የቼልሲን እና የማንቸስተር ዩናይትድን በቀጥታ ስርጭት ወደ እናንተ አደረሰን። ይገደብ አባይ፣ ቃለስላሴ ካሳይና ዳንኤል መምሩ ቆይታ አደረግን ከመላው የቴሌቪዥኑ የስርጭት ባለሙያዎች ጋር። መልካም ምሽት ይሁንላችሁ።